ለማወቅ ነው። ሰው እንግዲህ ኦኬ፣ በደንብ አሰው የክፍል ጌትነቱን የሚናገር ነው። ክርስቶስ ወደ ኢየሩሳሌም በሚሄድበት ሰዓት ላይ ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለት ላከ። በደንብ አሰይ፣ ሁለቱን ቀድሞ እንዲሄዱ ላካቸው። እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዛን ጊዜም የታሰረች አህያ ውርንጭላም ከእርሷ ጋር ታገኛላችሁ፣ ፈታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ በደንብ አሰይ፣ ለጌታ ያስፈልጋል በሉ፣ ወዲያውም ይሰዳችኋል አላቸው። ማን የላካቸው? ወንድም እህታችን ሀክማ ኢየሱስ ነው የላካቸዋል። ኢየሱስ ነው የላካቸው አይደለ? ደቀ መዛሙርት። ስለዚህ አህያዋን ፈታችሁ አንጡልኝ አላቸው። የአህያው ባለቤት ለማን ነው ካላችሁ ለጌታ ያስፈልጋል በሉ አላቸው አይደለ? ስለዚህ ጌታ ነኝ እያለ ነው አይደለም? በእናት ባለጌያቱን ምን አይነት ባለጌ ናቸው ሙስሊሞች ግን ታዘቧቸው። ስለዚህ ጌታ ነኝ እያላቸው ነው አይደለም? አላለም። ኦኬ፣ ምንድን ነው እያላቸው ያለ? ይሄ አንብቢው። እሺ፣ አማርኛ ትችላለች ማንበብ? ኢየሱስ እኔ ጌታ ነኝ አላለም። እዚህ ጋር አሁን እኔ ጌታ ነኝ እዚህ ጋር አላለም። ምንድን ነው ያለው? አንብቢው እስኪ። ምንድን ነው ያለው? ለጌታ ያስፈልጋል አላቸው አይደለ? አክማ ሰማሻል? ለጌታ ያስፈልጋል ብሎ ትእዛዝ ሰጣቸው። ለማን ነው የምትወስዱት ብለው የሚጠይቋችሁ ከሆነ ለጌታ ብላችሁ መልሱላቸው አለ። ጌታ ነኝ እያለ ነው። ግልጽ እኮ ነው። ግልጽ አልሆነልሽም አክማ? አልሆነኝም። እሺ እሺ፣ አሁንም አንድ ጥያቄ አለኝ። ቆይ ልጠይቆይ እኮ ትጠይቂያለሽ። ቃል በቃል ጌታ ነኝ ያለበትን ብሰጥሽስ ትቀበያለሽ? ጌታ ነው ብለሽ ትከታያለሽ? አዎ ብላለች። አልከተልም ግን እስቲ አሳይ። አዎ ብለሻል። ዮሐንስ ወንጌል ምዕራፍ 13 ቁጥር 14 ነው ይፈችላት። አዎ ብለሻል። ለምን ፈራሽ? ለምን እፈራለሁ? ያስፈራኛል። እሺ እስቲ አንብቤንን አንተ አንብብልኝ በእናትሽ። በአንቺ ድምፅ ደስ ይላል። ሴቶች ሲያነቡን ነው ደስ የሚለው። ጌታችን ፍቅር ነው። ሴቶችን በጣም የሚያዝንላችሁ የሚራራላችሁ ነው። የጌታን ቃል እስቲ አንብቡት። ችግር የለውም አንብቢው። ምን የሴጣንስ ቃል ይነበብ የለ እንዴ? በቁርአን ውስጥ ስላለ ማለት ነው። ኦኬ፣ እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ ያልኩትን ድገሚ እስቲ። እኔ ምን ስሆን ይላል? እኔ ጌታና መምህራችሁን ስሆን እግራችሁን እንኳን ካጠብኩኝ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል። ከፍ አድርጊው። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ ምን ስሆን አለ? ጌታችሁና መምህራችሁ ስሆን። ኢየሱስ ጌታና መምህር ነው በል። አይደለም ጠይቀሽን ነበር እኮ። መልካም እሺ ይላል መጽሐፉ አይልም? እሺ አንቺ ጠየቅሽንን አሳይተንሻል አላሳየሽም? ችግር የለውም። ቁርአንና ሀዲስሽን ሴጣንና ጂኒ ስለጻፉት ችግር የለውም። በሱ ማመን ትችያለሽ። ግን መጽሐፉ የጠየቅሽኝ ላይ
ጌታ ነኝ ያለበትን አይደለም። እሺ ካላህ የወረደ ቃል ቶቶ እና አላህ ነው መጽሐፍ ወረቀት ላይ ጽፎ የሰጠሽ። በደንብ አስተዊ ሐክማ ጌታ ነኝ ያለበትን ብለሽ ነበረ። ጌታ ነኝ ይላል አይልም? ይላል አይልም? ታማኙኝ ሐክማ 2500 ሰው እየታዘበሽ ነው በቲክቶክ ላይ። ታማኙኝ ሙሳም ታማኙኝና ቋይ አዳምጣን ጌታ ነኝ ብሏል አላለም? አያችሁ፣ አይናቸው እያየ አጋንንት እንዴት እንደሚጋርድባቸው፣ እውነትን ለመናገር እንዴት እንደሚሸመጥጡ፣ ፊታቸው ተከፍቶ እንዴት እንደሚክዱ፣ አጋንንት ምን ያህል ሰዎችን ከእውነት ሊያሸሽ እንደሚታገል እዩ፣ ታዘቡ። ጠየቀች፣ ኢየሱስ ጌታ ነኝ ያለበትን ከፈትን፣ አሳየን። ራእይ 1:8 አንዴ ክፈች፣ 7 እና 8 ከፍተን እያሳየናት ሲመጣ መረጃው ለመቀበል ተናነቃት። እዚህ ጋር ከስር ያሉት ደግሞ ለመረበሽ ይሞክራሉ። ምክንያቱም የጌታችን ክርስቶስ ቃል ሲነገር መንፈሳቸው ይታወካል፣ ይረበሻሉ። አጋንንቱ ከባድ ነው። ምክንያቱም አጋንንት ወንድማችን ነው ብለው ስለሚያምኑ ይረብሻቸዋል። የክርስቶስ ጌትነት አምላክነት ሲነገር መንፈሳቸው ይታወካል። ሴጣን ዚስማች ነው ማኒፑሌት አድርጓቸው እንደ ሮቦት የሚጫወትባቸው። እውነትን ከሐሰት መለያ እንትን የላቸው፣ ሚዛን የላቸው። የጠየቁትን ማስረጃ እያመጣንላቸው ላለመቀበል ይፍጨረጨራሉ። እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አዎን አሜን። ያለውና የነበረው የሚመጣውም ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። እሺ ኢየሱስን ማርያም አይደለ የወለደችው? በይ ውስጥ ይህን ክፍል የጠየቅሽን በመጀመሪያ ተመልሷል አልተመለሰም? ቆይ የጠየቅሽን ተመልሷል አልተመለሰም? ስማኝ እኔ እኮ ሰማሻለኝ። ሐይቅማ የጠየቅሽን ተመልሷል አልተመለሰም? እኔ አሁንም ጥያቄ አለኝ። አሁን ትመልስልኛለህ? አዳምጠኝ እኮ። ሁለተኛ ጥያቄ እኮ እንድቀበልሽ የመጀመሪያው ጥያቄሽ ተመልሷል አልተመለሰም? አንድ ላይ እንትን እንላለን፣ ችግር የለም። ይሄንን መልስልኝ። የመጀመሪያው ጥያቄሽ ተመልሷል። ሁለተኛ ጥያቄ ጋር የምናልፈው የመጀመሪያ የጠየቅሽን ጥያቄ ተመልሶልሻል አልተመለሰልሽም? አልተመለሰልኝ። እየጠየቅኩ እኮ ነው። አሁንም አልተመለሰም። ቆይ ያልተመለሰው ምንድን ነበር የጠየቅሽ? ምን ነበር የጠየቅሽ? ጥያቄሽን ድገሚ ውስቲ። ምን ብለሽ ነበር የጠየቅሽ? ወጣች። ሎክ እኔ ይህንን ፍርዱን ለኦዲየንስ ነው የምተወው። ሙስሊሞች ከስር ያላችሁ አይምሯችሁ የምትጠቀሙ አጋንንት ያልተጫወተባችሁ፣ አጋንንት ወንድማችን ነው ብላችሁ ማታምኑ፣ አጋንንት ወሲብ ያደርገናል ብላችሁ ማታምኑ፣ እንደ መሐመድ በደማችን ውስጥ አጋንንት አለ ብላችሁ እንደ ነብያችሁ ማታምኑ፣ አጋንንት ያዘናል እንደ ነብያችሁ ብላችሁ ማታምኑ ጤናማ ኢትዮጵያዊ መንፈስ ያላችሁ ሙስሊሞች እንደ ሙፈሲሮቻችሁ ጆሮአችን ውስጥ ይሸናል፣ አፍንጫችን ውስጥ ያድራል ብላችሁ ማታምኑ ጤናማ ሙስሊሞች በደንብ አስተውሉ። መረጃ ሲመጣ እንደዚህ ነው። መረጃውን እንኳን ድናይ ያደርጉታል፣ ተዊል ያደርጋል። መረጃውን በማያምኑት ለመካድ ወይንም ለማስተባበል ይሞክራሉ። ኦኬ፣ አሁን አላህን ከፍ እናደርገውና እንዲያምን እናደርገዋለን። ቀደም እሷ እያወራች ጣልቃ ገብቶ እያወራ ስለነበረ ቆንጆ ኮንቨርሴሽን እናደርጋለን። ሪካርድ አድርጉና መማማሪያ ይሆናል ለሌላው። እንኳን ደህና መጣ። አላህ መጣ እንዴ? ያው ስምህ አላህ ነው እንግዲህ። አላህ ይዘዋን ማለት ነው። አላህ ይላል እንግዲህ። ቀጥል። ምኑ ነው? ዋል እግሩ ነው? እጁ እግሩ ነው? እጁ ነው? አንድ
ምን ማለት ነው? ጥያቄ ደስ ይላል እኮ አላህ ኢዝ ዋን ማለት ምን ማለት ነው አልከኝ። ዋን እኔ እስከማውቀው አንድ ማለት ነው። እግሩ ነው እጁ ነው። አንተ አንድ ነው። አሁን አንተ አንድ ነው ብቻ። አሁን እጅ ምናምን የሚባል ነገር አለ እንዴ? ቴንክ ዩ አላህ አምሳያ የለውም የሚሉት ነገር ውድቅ ሆነ ማለት ነው። ልክ አላህ እንደኔ በእኔ አነጋገር ብቻ ውድቅ አላህ እንደኔ አምሳያ ያለው ነው። እጁ እግሩ ተደምሮ ነው አንድ የሚባለው። እናመሰግናለን ከድር። ከዚህ በላይ መመሳሰል አለ? አሁን ራሱ ነው የጠቀሰው። አንተ እጅና እግረ ተደምረዋል እንደ የምትባለው አለኝ። ታላቅ አመሳሰለኝ። ከድር ዝም በል። ከድር ክርስቲያን ነው አውቀዋለሁ። ተው ከድር ነው አውቀዋለሁ። ይሄን ብታገኝ ችግር የለም። ያውቃል መስጊድ ላይ ያውቃል። ምን ለማለት ነው ፈለከው? ቆይ አላህ አንድ ነው ስትል ውሸታችን ውሸቱን ቆይ የት ነው የምታገኝ? ይሄን ብታገኝ ሁሱ ቤት ነው አየሁት። ዝም በል አንተ ዝም በል። ሪካርድ አሰማለሁ። ሁሱ ቤት ነው አየኝ ያየሁት። ማንን ነው አየው? ተው በግል ነው ስትል አልነበረም እንዴ? ሁሱ ጋር ማሰማለ ምን ነው የግል ያልኩት? ምኑን ነው የግል ያልኩት? ተው እሱን ተው፣ ችግር የለም። ተው ምንድን ነው ምኑን ነው የግል ነው ያልኩት? ምኑን ነው መልስ ተጠይቃ አልመለስክም። እስልምና ላይ ተው፣ ፖለቲካ ስራ ዝም ብለህ ተቀመጥ አንተ። አሁን ነው ምን ጠይቆኝ ሪካርድ ጠይቅ። አንተ ሙስሊም አንተ ትመልሳለህ። ያለው ከውስጥ አቦ ሪካርዱን ብላና እኔ ልጠይቅ። እሺ አንተ ሙስሊም ነህና እኔ ልጠይቅ። አንተ ምርጥ ሙስሊም ነህ አንደኛ። ከአንተ ጋር አላወራም አልኩህ እኮ። እስቲ አምላክ ጭንቅላት አለው? ይሄን ታውቃለህ? ዋናው ነገር በማይክሮስኮፕ አይቼ እነግርሃለሁ። አሁን አላህ በማይክሮስኮፕ ይታያል ማለት ነው። አንተ ደግሞ የሚያወራው ነገር ወደ አላህ ህፃን ነው። ሰማይ ድረስ ማየት ያልቻልነው ርቀት ነበር። በማይክሮስኮፕ ከተገኘ ይታያል። አላህ አንተ እኔ የሚያወራው ነገር ወደ አላህ ታዘላለህ እንዴ? ትንሽ ማሰብ የሚባል ነገር የለም እንዴ? ከድር የጠየቀህ እኮ አላህ ጭንቅላት አለው ወይ ብሎ ነው እኮ። አንተ ለምን ወደ አላህ ትዘላለህ? የኔ ጥያቄ ወደ አላህ ለምን ትዘላለህ? እኔ የሆነ ነገር ሲያወራ በኔ አላህ በማይክሮስኮፕ አይቼ እነግርሃለሁ አልከዋ። በኔ ነው እንደምንለካው አላህ። ኧረ ተው፣ ማሰብ የሚባል ነገር አለ። መቼ ነው የምታውቀው? ቆይ ወንድማችን መቼ ነው ለሌሊት ሲወርድ ነው? መቼ ነው የምታውቀው? ለአንተ መልስ ሰጣሁ እንጂ አላህ በኔ እኔ እቆል ላይ ነው ይችላል። መልሱ ጥሩ ነው። መቼ ነው የሚታየው? ለሌሊት ሲወርድ ነው ወይስ መቼ ነው? ሁሌ ነው የሚታየው ማለት ምን ለማለት ፈልጋ ነው? ሁሌ ሲወርድ ወደ ቅርቢቱ ሰማይ ሲመጣ ነው ወይስ ሁሌ ነው በማይክሮስኮፕ ቼክ የምታደርገው እንዳለ? ምን እያልክ ነው አንተ? አይ መቼ ነው የሚታየው ነው የምልህ። መቼ ነው? ሁሌ ነው የሚታየው ወይስ ወደ ቅርቢቱ ሰማይ ሲመጣ ነው የሚታየው? እስኪ አውራ፣ በደንብ አውራ። አሁን እያወራሁ እኮ ነው፣ መልስልኝ። መቼ ነው በማይክሮስኮፕ ያየው? ወይስ ቅርቢቱ ሰማይ ሲመጣ ነው ወይስ ባትሪ አብርተበት ወደ ላይ ነው? እንዴት አይተው ነው? ምን እያወራህ ነው አሁን? ስለ አላህ ነው። ስለ አላህ አይደለ እንደ እያወራን ያለ ነው። ቅድም እኮ ምንድን ነው የጠየቀኝ? ትቆያላችሁ ወይ? አላህ ነው። ስለ አላህ ነው የጠየቁ። ምን ጠየቁ እኮ? አላህ ጭንቅላት አለ ወይ አልከኝ። ጭንቅላት ምናምን ብለህ ነው እኮ አወራሁ። አለው። እሺ አለው። ጥሩ። ምን ማለት ነው? በአንዴ ወደ ዛላ ጭንቅላት ብለህ የምትጠይቀኝ ምን ፈልጋ ነው? ምን ለማለት ፈልጋ ነው? አእምሮ ከሌለ እንዳንተ አእምሮ ከሌለ ብዬ ነው። አእምሮ እንዳንተ ከሌለ ብዬ ነው። እንዳንተ ተሳላቢ እንዳንተ ባለጌ ነው ብዬ ነው። እና ሙስሊም ከሆንክ የለም ጠየቀኝ ነው እኔ ጥያቄ አይደለም። አንተ ትክክለኛው ሙስሊም ከሆንክ አላህ አለው አእምሮ አለው ጭንቅላት። እኔ ትክክለኛ አይደለሁም ብዬ መቼ አወራው? አይ አሁን አንተ ሙስሊም አይደለም አላልክም ቅድም? ታውና ተውና እኔ መቼ ትክክለኛ ሙስሊም ምናምን ብዬ አውርቻለሁ። አሁን እዚህ ላይ እዛ ላይ እንዴት ጭንቅላት ጠየቀኝ ነው? አእምሮ አለው ጭንቅላት አለው ወይስ የለውም? ከድርን እኮ ሙስሊም አይደለህም ብለው ነበር። አንተ እኮ ከድርን ሙስሊም አይደለህም ብለው ነበር። እሱ ሙስሊም አይደለም ካወራኝ በኋላ ነው አልኩት። እኔ እንደዚህ ሲጠይቀኝ ነው በኋላ አልኩት። አስቀድሜ ቢለው እንደዛ ነበር። እንደዛ ሲለኝ ሙስሊም አይደለም አልኩት። ጥሩ ንግግር መልስ ብሰጥ ነው የምትለኝ እኮ? አስቀድማ ሆነ ነገር እኮ አውቀሃለሁ ነው አልኩት። አንተን የሚደግፍ ነገር ቢያወራስ?
እሱ የግል ችግራችን ነው፣ እሱ የግል ጉዳይ ነው ስትል ነበረው እሱ ቤት ማለት ነው። አረበና እሱ አትበለ አሁን የምጠይቅህን እኔስ አንዴ እሺ ታው ለሆቴል ለፖሊስ አስቀምጡ። አንድ ደቂቃ እፎይ ቆይ አንድ ደቂቃ አለው አእምሮ አለው ማሰብ ይችላል እንደ ሰው። እኔ እኮ አሁን እንደ ባለጌ አይደለም እንዳንተ አልተሳደብኩም። አንድ ነገር ልንገር ቢሮ አሁን ፖለቲካው ታውና ማለት ነው እኛ የምናወራው በቁርአን ላይ ያለው ብቻ አይደለም። አእምሮ አለው ያስባል። ይሄ ነገር ብቻ ነው የምታወራው አንተ። የሌላ ነገር ማውራት አትችልም። መጨመርም መቀነስም የሚባል ነገር የለም። ይሄን ማወቅ አለ። ስለዚህ የለውም ማለት ነው ቁርአን ላይ የለውም። አእምሮ አለው እስኪ የለውም የሚለው ማስረጃ ስጠኝ። የለውም የሚለው ማስረጃ ስጠኝ። እኔ የለውም ካልኩ እኮ የለውም አልተጻፈም። የለም ከነጭራሹ ስለሌለ የለም እኮ ነው የሚለው። አለ የምትል ካል ደግሞ ካንክ የቅድም አልኮን ሰምታል አለው ብለህ ማስረጃ የምታወጣ አንተ ነህ። የተጻፈው ብቻ ነው የምናምነው። አለው ካለ አለው፣ የለው ነገር እኮ የለው ነው። ግን እኛ አለው የለውም ብለን እንትን እጃለው በተጻፈው ምንድን ነው ያለው? ችግር አለው ምን አለው? እጃለው ብትባል ችግር አለው አለ አላህ እኔ አልኩት በቁርአን ከተጻፈ የተጻፈው እንቀበላለን፣ ችግር የለውም። ግን ይሄ የሌለ ነገር አውቆ እንደዚህ ብለው አይጠየቅም ነው እኔ ጥያቄ። እሺ ምን አለ? ምን በቁርአን የተነገረው ምን አለ? ምንም ችግር የለውም አይደለ? እኔ የሚለው ይሰማል ግን እኮ አላህ እጅ ነው አንደው ይሰማል። በቁርአን የተነገረው ምን አለ? ችግር የለውም ያወሩ ነው። በቁርአን የተጻፈው እናምናለን፣ ችግር የለም። እኛ አዎ ምንድነው የተጻፈው? ምን ተብሎ ምንድነው የተጻፈው? ለምሳሌ ጠይቀኝ። አሁን ጭንቅላት አለው ብለህ መጠየቅ ግን አግባብ አይደለም። አይ እሺ ምንድነው ቁርአን ውስጥ አግባብ ያልሆነው ከምን አንፃር ነው? ወይ አግባብ አይደለም የሚባለው ከምን አንፃር ነው? እሺ አሁን አንተ አሁን እግዚአብሔርን ማን ፈጠረው ቢለህ ትመልስልኛለህ? ይሄ መልስ ይሆናል? ይሄ ጥያቄ ነው? አግባብ ያለው ጥያቄ ነው? አግባብ ያለው ጥያቄ ነው። እግዚአብሔርን ማን ፈጠረው? እግዚአብሔር ፈጣሪ እንጂ እሱ ተፈጣሪ አይደለም። አስጀማሪ አይደለም፣ ጀማሪ እሱ ሁሉን ነገር አስጀማሪ ነው። እኔ እኮ አውቀዋለሁ መልሱ እንደዛ ነው። ስለሚያውቀው እንደዛ ብለው አይጠየቅም ነው። ኦኬ እንደዛ ከሆነ እሺ አላህ ጭንቅላት አለ የለውም? የተጻፈ ነገር ከሆነ በቁርአን ላይ ያለ ነገር እናምናለን። የሌለ ነገር ደግሞ አለም የለም ተብሎ ትንሽ ነገር አይጨመርም። እሺ አላህ ጥፍር አለ የለውም? እሺ ቆይ ችግር የለውም። አላህ ጣቶች አሉት እጅ እንዳለው ታምናለህ? አምናለሁ። ጥፍር አለ የለውም? ጥፍር አለው ምናምን የሚል ነገር አላየሁም። የለውም? እሺ አለው ካለኝ አለኝ ካለኝ ይቀበለዋለሁ። ኦኬ አለው ብለህ ነው የለውም ብለህ ነው የምታምነው? አሁን አላህ እኔ አላየሁም። አሁን አለኝ ቢል ራሱ ይቀዘና ነው የሚቀበለው። እሺ ብልት አለው የለውም? አይሰማም። ይሄ እኮ ዘጊ ሆነ እንትን መልስ ነው። አለኝ ያለ ነገር ሁሉንም ይቀበለዋለሁ። አለኝም የለኝም ያላለ እንሳ ደግሞ ብልትስ አለው የለውም? ብልትስ አለው የለውም? ብልት አይ ብልት አለኝ ካለ አለው ነው በቃ። ምንም ያሳፍር ነገር የለ። ፈጣሪ ነው ይቀበላል። አላህ ነው። አሁን አለው ብለህ ነው የምታምነው የለውም ብለህ ነው የምታምነው? እኔ ሲያነበው ያገኘሁት አለኝ የሚል ነገር ካየው አለው ነው በቃ። ምንም ነገር የሚያን ነገር የለም። ስለዚህ ያንተ አላህ ስንት አካላቶች አሉት ማለት ስንት ነው ያሉት? አለኝ ብሎ የነገረ ስንት ናቸው? አካል ስንት ነው አለኝ ብሎ የነገረ? ያለው አላህ የምታውቀው ስንት ነው? አይ አካልማ በእናንተ ነው የሚበዛው። ችግር የለውም። ያንተን ንገረኝ። ስንቱን ታውቃለህ? ስንት ነው ያለው? ቁጠርልኝ እስኪ። እኔ እኮ አልኩ አለኝ ያለ ነገር ሁሉ እኔ እቀበለዋለሁ አልኩ። ብታመጣልኝ እኮ ስንት ነው? የፈለከውን ብታመጣ እኔ እቀበላለሁ። ሺህ ለም አይኖረውም። ዘጋው። እኔ ጥያቄ ከቁርአን ከተጻፈ ስለዚህ አላህ ሺህም ቢሆን እቀበላለሁ 7ም ቢሆን እቀበላለሁ አልከኝ። ታዲያ አላህ 15 ሚሊዮን አይኖረውም። ኦኬ አንዴ ታዲያ አላህ አንድ ነው የምትለው ምኑን ነው? እነኛን 15 ሚሊዮኖቹን ደምረህ ነው አንድ ነው የምትለው? እኔ እኮ ለአንተ መልስ ነው አልኩት። ይገባል። አላህ አንድ እኮ 10ም 7ም ሊሆን ይችላል 15 ሚሊዮንም ሊሆን ይችላል አልከኝ። ለአንተ መልስ ሊሆን ታዲያ እነኛን ድምሮቹን አንድ ነው እያልከኝ ያለው እኮ ለአንተ መልስ ሊሆን ነው አልኩ እንጂ ይሆናል አላልኩም። እኔ
አለኝ ያለን ነገር እቀበላለሁ ለማለት እኮ ስንት ነው እሺ ያለኝ ያለህ ነገር? እኔ አለኝ ያለኝ ነገር ሁሉም ይቀበላለሁ ካልኩ ስንት ነው አለኝ ያለህ ነገር? ፕሊዝ አለኝ ያለህ ነገር ስንት ነው? ምን ስንት ነው አለኝ ያለህ ነገር? ለምሳሌ እጅ አለኝ ብለዋል፣ ይቀበላለሁ። ስንት እጅ ነው ያለው? ሁለት እጅ አለኝ ብለዋል፣ ተቀበላለሁ። ሁለት እጅ ደረስን። እሺ እግር ስንት ነው ያለው? ኧረ በለው። ኦኬ እጅና እኔ እኮ አውርቻለሁ፣ አይሰማም ነው አላ አለቃ ምንድን ነው ጣልቃ ምገባው? ስለዚህ በአንተ አስተምሮ መሰረት እነኝን ደምረህ ነው አንድ የምትለው ማለት ነው። ማአቱን ሰባስበህ አንድ የምትለው እንደዛ ነው? አላልኩም፣ አልታኝም፣ እንደዛ አላልኩም። ካልደመርክ ካዳ እጁ ብቻ ሁለት ነው አልከኝ እኮ። አላህ ሁለት ነው ለምን አትልም? ኧረ ይሰማል። አሁን ወይኔ ምንድን ነው የምትጠይቀኝ? ግልጽ ነው ጥያቄ። እስኪ አላህ እጁ ብቻ ሁለት ከሆነ አላህ አንድ ነው እንዴት ትላለህ? ካዳ አሌስ እጁን እንደኔ ደምረህ አንድ ነው ብለህ እንደኔ የምቆጥር ካልሆንክ በስተቀር እንደ ሰው አንድ ተብሎ ሲቆጠር ሁለት እጅ ቢኖረውም አንድ ነው የሚባለው። አንድ እጁ ቢቆረጥ እንኳን አሁንም አንድ ነው ተብሎ የሚጠራው። ሁለት እግር አለው እስቲል አንድ ነው የሚባለው። እንደኔ ነው እየቆጠርክ ያለው አላህን? አይዋ አንተ እንደዛ ብለህ ነው የምታምነው? እንደኔ ነው አላህን እየቆጠርክ ያለው? አይዋ አንተ የእሱ እንደዛ ብለህ ነው የምታምነው? አንተ አላህን እንደዛ ብለህ እየቆጠርክ ነው ወይ? እኔ እንደዛ አላልኩም። እንደዛ ካልሆነ አላህ አንድ ነው የምትለው ካዳ ስንቱን ምኑን ነው? እጁ ብቻ እኮ ሁለት ነው። እጁ ብቻ ሁለት እኮ ነው። አላህ አንድ ነው አልኩህ እኔ እኮ። ምኑ ራሱ ነው። ራስ አለው እንዴ? ራስ አለው? ወይኔ ወይማ ከድር ራስ ተገኝቶለታል። በቃ ፖለቲካ ነው እንደተቀመጥከው። ራሱ ነው አንድ ብሎናል። አንድ ራስ ነው ያለው። በደንብ አውራ፣ ችግር የለውም። አንድ ራስ የለውም። በጣም ነው የምታስቁኝ ግን አላህ ይስዋን። ከየት አመጣ? የራስ ጭንቅላት አለው ምናምን የምትለው ራስ ማለት ጭንቅላት ነው። አይዋ ራስ ማለት ባይዘው ራስ ማለት ሁለት ትርጉም አለው። እሱም ገብቶታል። አውቆ ነው። ምንና ምንድን ነው ትርጉሙ? ራሴ ቢልብል ምን ማለት ነው? አንተን አሁን ራሴ ቢል ራስ ስትለኝ ሙሉ አካልን ነው የሚገልጸኝ። እሱ ደግሞ ጎዶሎ እንደዛ ነው። እና እንደዛ ያወቅህ ምን ነው ማሽቃበጥ? ምን ይባላል? ራስ አለው የሚል ማስረጃ አለ ከቁርአን? ራስ አለው የሚል? ኧረ ወይ እኔ እኮ አላልኩም። እኔ እንደዛ አላልኩም። ምንድን ነው አልከው? እሺ ራስ የለውም። እሺ ምን ነው በችርቻሮ ነው እንደምትፈልጊው? አይ በጅልማ አለው። እሺ ጅምላ አለው። ባይዘው ቁም ነገር ያለው ነገር ህዝቡን የሚያስተምር ነገር አውሩ። ዝም ብሎ ፖለቲካ ደስ አይልም። ያኔ ጨርሰናል። ፖለቲካ ሳይሆን እንትና የምር እኔ ፖለቲካ ነው መሰለኝ። አይ እንደዛ ሳይሆን አሁን እኮ እምነታችሁ እኮ ነው እናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? የተወሰኑ አካላቶችን አንድ ነገር እኔም ላውራ። ለእኛ ደግሞ እናንተ አስቸጋሪ ነው። አይ ምንም የሚያስቸግር ነገር የለም። እሺ ቀጥል። ለእኛ የእናንተ አስቸጋሪ ነው ወይንም ልናምንበት እንችላለን በእናንተ። በዛ ልክ ደግሞ የእኛ ለእናንተ የሆነ ጫወታ ሊመስል ይችላል። በተጨማሪ ደግሞ እናንተ ለእኛ ጫወታ ሊመስል ይችላል። ግን ሁሉም ያመነበት ነገር ሲሆን መጥፎ ነገር ሲወራ ሊሰማው ይችላል፣ እውነት ለማውራት ማለት ነው። ግን እውነታውን ማስተማር ኖርማል ነው። እኔ አልጠለም። ያ የእናንተ አስቸጋሪ የሚያደርገው ምን እንደሆነ ታውቃለህ? ለእኛ ዛት ታጸድቃላችሁ። ዛት ታጸድቁና አንድ ነው ትሉናላችሁ። ዛት ካጸደቅ እጅ አለው፣ እግር አለው፣ ባት አለው፣ ጣቶች አሉት እንደዚህ ብለህ ካጸደቅክ በኋላ አንድ ነው ካልከኝ አትሊስት በስሞች እያመሳሰልክ ነው። እጅ አለው ስትል፣ መዳፍ አለው ስትል፣ ጣቶች አሉት ስትል፣ ሁለት እጅ አለው፣ አምስት ጣት አለው፣ እግር ያለው፣ ባት ያለው። ባት ስትል ምንድን ነው? ባት ይታወቃል። እግር ስትል እግር ምንድን ነው? ይታወቃል። እጅ ስትል እጅ ምንድን ነው? ይታወቃል። አምስት ጣት ስትል ይታወቃል። ከዛ በኋላ እነኚህ ሁሉ እንደኔ የተሰካካና የተገጣጠመ ካልሆነ ጣቶቹ አምስቱ እዛ ጋ ከሆኑ፣ እግሩ እዛ ጋ ከሆነ፣ እጁ እዛ ጋ ከሆነ፣ የተነጣጠሉ ከሆኑ አንድ ብለህ አትቆጥረውም ነው። እንደኛ ነው አልሌስ መቁጠር ያለብህ።
ሁለት እጅ ያለው፣ ሁለት እግር ያለው፣ ሁለት ባት ያለው፣ 5 ጣት ያለው እያደረግክ እንደዚህ የምቆጥረው ከሆነ ደግሞ እሱን ተዛ ደምረ እሱን አንድ ብለህ እነኛን ድምሮቹን አንድ ብለህ የምትጠራ ከሆነ ከኛ ጋር መሳሰልከው ማለት ነው። አይመስል የምትለው ምን ይሆናል? መልኩና ሳይዙ ይሆናል። በመልክና በሳይዝ ከሆነ እኔና አንተ እጅ ራሱ መልካችን ላይ መሳሰል ይችላል። የኔና አንድ የፈረንጅ ሰው እጅ ላይ መሳሰል ይችላል በመልክ። በሳይዝም ከሆነ ያንዳንዱ ትንሽ ይሆናል፣ ያንዳንዱ በብዳጅ ሊሆን ይችላል። ያላ ደግሞ በጣም ግዙፍ ሊሆን ይችላል ወይ ትንጥዬ ሊሆን ይችላል። ስትራክቸሩ ግን ከኛ ጋር ተመሳሰለ። ቁጥርም ደግሞ ከኛ ጋር መሳሰልከው ማለት ነው። እኛ ፈጣሪ ምንም አምሳያ ለሱ ስለማይመጣለት ቢከብድህ እንኳን የኛ ቢከብድህም እንኳን ትክክል ነው ብለን ነው እኛ ፈርም የምናደርገው። ከመቅለሉ ይልቅ ቢከብድህ ትክክል ነው የኛ። ምክንያቱም እቺ ትንሿ አይምሮ ከፍጡር ጋር መሳስለው ፈጣሪ እንደዚህ ነው ቁጥሩ እንደዚህ ነው ብለህ በቀላሉ የምገልጸው ከሆነ እሱ ከፍጡር ጋር እያመሳሰልከው የምቆጥረው ከሆነ እኔን እንደምቆጥረኝ 1 2 3 ብለህ የምቆጥረው ከሆነ እሱ ፈጣሪ አይደለም፣ ፍጡር ነው የሚሆነው። ፈጣሪን እንደዚህ በፍጡር አይን በቁጥር በቀላሉ የምገልጠው ከሆነ እሱ ፈጣሪ አይደለም ማለት ነው። እኛ ፍጡራኖቹ ፈጣሪን በሙላትና በጥልቀት እንዲህ ነው ኤግዛክትሊ እንደዚህ ይመስላል ብለን ልንገልጸው ልንቆጥረው አንችልም። የእናንተ እሱ ለእናንተ ሊከብድ ይችላል። ለእኛ ደግሞ እናንተ የሚከብደው አሁን አብ መንፈስ ቅዱስ የሚባለው እኛ 3 ብለን ነው የምናምነው፣ እናንተ ደግሞ 1 ነው ብላችሁ የምታምኑ። ለምሳሌ እግዚአብሔር አካል የለውም ትላላችሁ፣ በአካል 3 ብላችሁ መጣችሁ። ይሄ ምንድን ነው? እኛ ፐርሰን ስንል አሁንም ይኸውልህ አካል ስንል እንደናንተ ፓርቶችን አጽድቀን አይደለም። እናንተ ፓርት ነው የምታጸድቁት። እጅ ስትል ከእግሩ የተለየ ፓርት ነው። ባት ስትል እንደዛ፣ ጣት ስትል እንደዛ፣ ባት ስትል እንደዛ፣ ጣቶች ስትል እንደዛ። እኛ ግን እኔ የሚልን እሱን ሪፈር እያደረገን ነው። የእኛ የፈጣሪ ቃሉ የፈጣሪ ቃሉ ፍጡር አይደለም ብለን ስለምናምን ቃሉን 1% ብለን እናምናለን፣ አንድ አካል ብለን እናምናለን ቃሉን። እናንተ ቃሉን ደግሞ ቁርአን ነው ፍጡር አይደለም ብላችሁ ስቲል ታምናላችሁ። አላህ ቁርአን ነው ወይ ብትባል አይደለም ነው የምትለው። ቁርአን ፍጡር ነው ወይ ብትባል ፍጡር አይደለም ነው የምትለው። ስለዚህ አላህ አለ፣ ቁርአን አለ፣ ሁለት ፍጡር ያልሆነ አለ ማለት ነው አንተ ጋር። እኛ ጋር ደግሞ የእግዚአብሔርን ቃል እርሱን ምንድነው ብለን ነው የምናምነው? ልጁ በስጋ የተገለጠው ክርስቶስ ብለን እናምናለን። እናንተ ደግሞ የአላህን ቃል ፍጡር ያልሆነ ቁርአን ወረቀቱ ላይ የሰፈረው ፍጡር አይደለም ብለን ታምናለን። እኛ ደግሞ በስጋ የተገለጠው ክርስቶስ እርሱ የአብ የባህሪ ልጅ ነው፣ ስጋው ቃል ነው ብለን እናምናለን። አምላካችን ሕያው ነው ብለን እናምናለን። እኛ ያ የባህሪ ህይወቱን ደግሞ መንፈስ ቅዱስ ብለን እንጠራለን። ስለዚህ 3 አካል ብለን ስንል ከዛ አንጻር ነው። አምላካችን ቃል አለው፣ ሕያው ነው፣ ህይወት አለው እያልን ነው። የባህሪ ህይወቱን አንድ አካል ብለን ስለምንጠራ፣ ቃሉን አንድ አካል ብለን ስለምንጠራ፣ ስለዚህ ከዚህ አንጻር ነው። እናንተ አላህ ቃል አለው ትላለ፣ በጭራሽ አካል የለው ተብሎ ነው የሚታመነው። አካል ማለት ምን ማለት ነው? እንደናንተ አሁን ለምሳሌ ለኢየሱስ አካል አለው እግዚአብሔር ይባላል። ወይት ሄዶ ነው እሱ አካል መንፈስ ነው የሚባለው። መልካም ክርስቶስ በስጋ የተገለጠ አምላክ ነው ብለን ነው ምናምነው እኛ። ሎክ አምላክ የሚታይ የሚዳሰስ የሚነካ አይደለም። እግዚአብሔር መንፈስ ነው። እግዚአብሔር መንፈስ ነው። ያ መንፈስ የሆነው አምላክ በስጋ ተገለጠ ብለን እናምናለን። የባህሪያን መልክ ያዘ ተብለን እናምናለን። በደንብ አስተውል። ያ ማይታየው፣ ማይዳሰሰው፣ ማይነካው፣ ማይወሰነው እግዚአብሔር እርሱ የእግዚአብሔር ቃል ደግሞ እርሱ ክርስቶስ ስጋው ቃል በስጋ የተገለጠው እግዚአብሔር የአብ የባህሪ ልጁ ቃል በስጋ ሲገለጥ ስጋን ሲዋሃድ የሚታይ የሚዳሰስ የእኛን ስጋ ሲዋሃድ እንደኔና እንዳንተ እጅ ያለው እግር ያለውን እርሱ ሰው ተብሎ ሲጠራ ከማርያም ሲወለድ በእርሱ በስጋው የመለኮት ሙላት ሞልቶ ያለ የሚታይ የሚዳሰስ የሚነካ ነው። አስቀድሞ ስጋን ከመዋሃዱ በፊት በደንብ አስተውላላ። ስጋን ከመዋሃዱ በፊት አስቀድሞ ያ ቃል ስጋ የነበረው የሚዳሰስ የሚነካ አልነበረም። ያላ ቃል በደንብ አስተውል። ቁርአን ከመሆኑ በፊት ያላ ቃል ነበር አይደለ? አሁን ግን እጅህ ላይ ይዘኸው ያላህን ቃል ቁርአን እያልክ እየጠራኸው ነው። ፍጡር አይደለም እያልክ ነው። ቁርአን ፍጡር ነው ወይ? አረብኛው አይደለም ብለህ ታምናለህ።
ቁርአኑ መንካት አንችልም ወይ? እንችላለን። ማየት አንችልም ወይ? እንችላለን። ስለዚህ የአላህ ቃል ነው ያልከውን መንካት እንችላለን፣ ማየት እንችላለን፣ መዳሰስ እንችላለን አለ ያላህን ቃል አላህ እኮ የአላህ ቃል ደግሞ ፍጡርም ፈጣሪም ተብሎ አይታመንም። ፍጡር አይደለም ግን አይደለ? ፈጣሪም አይደለም። ምንድን ነው እሱ ካዳ? የአላህ ቃል ነው። መልካም። የአላህ ቃል ይፈጥራል አይፈጥርም? የአላህ ቃል ይፈጥራል አይፈጥርም? ሁን ባለው ይፈጥራል። ሁን ፈየር። ስለዚህ የአላህ ቃል ሁን የሚለው ፈጣሪ ነው። ይፈጥራል አይፈጥርም? ያው በሱ ነው፣ እሱ ነው የሚፈጥረው። ሁን ባለው። ስለዚህ የአላህ ቃል ሁን ባለው የአላህ ቃል ይፈጥራል ማለት ነው እኮ። የአላህ ቃል ይፈጥራል ማለት ነው። ሁን ባለው ይሆናል። ያ እኮ ቃሉ ፈጣሪ ነው አይደለ? ሁን ባለው ነው ተብሎ የሚታመን እኮ ያ ሁን ያለው ሁኑ ያ ፍጡር ነው ወይንስ የሚፈጥር ነው? አይ ሁን ባለው ነው የሚሆነው ተብሎ የሚታመን እኮ ፍጡር ነው ወይ? ፍጡሩም ፈጣሪ ነው ይባላል። ምንድን ነው የሚባለው? እሺ ያው ቃል ነው። አበቃ ቃል በሚለው ኦኬ መልካም። እሺ እንስማማ። ፍጡርም ፈጣሪም አይደለም። ተስማማው? እሺ ተብሎ ይታመናል ብለሃል። እሺ ተስማማው? ተብሎ አይታመኑ ነው የሚለው። ፍጡርም ፈጣሪም አይደለም ተብሎ አይታመንም። አልተባለም። ቃል እኛ ምናምነው ቃል በተባለው ነው። ያ አሁን አስቀድሞ ፍጥረትን ከመፍጠሩ በፊት አላህ ጋር ነበር አልነበረም? አላህ ላይ ነበር አልነበረም? ምኑ ቃሉ ነበር። ስለዚህ አላህ ላይ ራሱ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው። አላህ ላይ እሺ ፍጡርም ፈጣሪም ያልሆነ ነገር አለ ማለት ነው። አይ እሱ ጋር ያለው ቃል ነው። ቆይ አላህ ላይ ፍጡርም ፈጣሪም ያልሆነ ዓለምን ከመፍጠሩ በፊት አላህ ላይ ያለው ፍጡርም ያልሆነ ፈጣሪም ያልሆነ ነገር አለ ማለት ነው። እሱ አላህ ነው። ሁሉም ነገር በሱ እጅ ነው እኮ። ፍጡርም ፈጣሪም ያልሆነ አለ። ያው እሱ ጋር ነው ሁሉም ነገር በሱ ነው የሚፈጠረው። ፍጡርም ፈጣሪም አይደለም ግን አይደል? ኧረ በለው አውቃህ ነው። ይሄማ አውቃህ መሆን አለ። በደንብ ግልጽ ነው። በደንብ ግልጽ ነው። ዓለም ከመፈጠሩ በፊት ለምን አንድ በእናትህ ፕሊስ አንድ ደቂቃ የቅድሙን እሺ መልስልኝ። እሺ እንትን የኢየሱስን ቃል ፈልጌ ነው። ቆይ ከዲር ከአንተ ጋር በጭራሽ ማውራት አልፈልግም። ቆይ አለ አካሉ የተነገረውን አጸድቃለሁ አልክ። ጭንቅላቱን ትተናል። እሺ አፎ ብያለሁ። እሱ ካንተ አላወራም። አጭር ካንተ አላወራም አልኩኝ። ካንተ ማውራት አልፈልግም። አታቆም ቢያውቀው ራሱ ካንተ አላወራም። አይ አላቆም አላቅም በለ እግር የለውም እንዳለውና እንደሌለው አታቆም። የተነገረውን ጭንቅላት አልጠይቅም። እሺ መስራት አይደለም ብላለች። ካንተ አላወራም አልኩኝ። አጭር ቃል ነው። ካንተ አላወራም ነው አልኩት። ይሰማላ ከውፈ ያወራው ነው። እኔ ብዙ እውቀት የለኝም። ያለውን አጸድቃለሁ አልክ አይደለ? የተነገረውን አጸድቃለሁ አልክ። እግር ጆሮ አይሰማው ነው እንደ ብሮ አዘነብሽ እኮ ካንተ አላወራም ማለት አንድ ቃል ነው። ወይኔ እንደሌለው ስለምታውቅ ነው። ኧረ በለው እግሩ ምን ነው ትንሽ እንትን ሞክረሽ ነው እንደመጣሽው? አው ፈቅድሙን መልስልኝ። ተው ካንተ አላወራም አልኩ ብሎ ብዙ አታወራ። አላህ ይስዋን ትላለህ። ዝም ብለህ ምን እንደሆነ የማታውቅ ደደብ አንድ ነው ትላለህ። ግን ምኑ አንድ እንደሆነ ሳታረጋግጥ እሺ ተሳደብ። ባያንዴ ደስላል ይሳደብ ትንሽ እንስማው። ቶፒክ በደንብ ስለወጣ ነው መለስ እናርግና እንደ ቶፒኩ ላይ እሺ እቀድሙ የቴሌፎን መልስ። እሺ ባያንዴ ቶፒኩ ላይ እንመለስና አንዴ ዘካርያስ ትንቢቱን አንዴ ክፈቹ። ቤላ ይህን ትንቢት እንዴት ታየዋለህ? እቺን ትንቢት እንዴት ታያታለህ? እና ትንቢተ ዘካርያስ ላይ እንደዚህ ተብሎ አስቀድሞ ተነግሮ ነበረ። አንቺ ጽዮን ልጅ ወይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ወይ እልል በይ፣ እነሆ ንጉስሽ፣ ልብ በል ንጉስሽ ጻድቅና ዳኝ ነው፣
ንጉስሽ ምንድን ነው? ጻድቅ ነው፣ አዳኝ ነው። ትሁትም ሆኖ በአህያ እና በአህያይቱ ግልገል በውርንጭላይቱ ላይ ተቀምጦ ወደ አንቺ ይመጣል ይላል። ንጉስና አዳኝ ተብሎ የሚጠራው ፈጣሪ ነው ወይንስ ፍጡር? አይ ፈጣሪ ነው። ያው ኢየሱስን ከሆነ ደግሞ በፈጣሪ ፍቃድ ስለሚል በሰበቢያ ነገር አዳኝ ተብሎ የሚጠራ ንጉስ ተብሎ የሚጠራ ፍጡር ወይንስ ፈጣሪ? ፈጣሪ ነው። ፈጣሪ ነው። በደንብ አስተውሉ። ዓለምን ግዛቱ እስከ ዓለም ዳርቻ የሆነ ንጉስ የሆነ አዳኝ የሆነ እርሱ ሰላም ሰጪ የሆነ ፈጣሪ ነው አይደለ? አይ የፈጣሪ እጅ የሆነም እገዛ ነገር ከሌለበት ወንም ተሊኮ ካልሆነ ፈጣሪ ነው። ትንሽ ያላቀው ነገር ካለ ደግሞ ፍርሽን ነው የሚሆንበት። ምክንያቱም የፈጣሪ እጅ ያለበት ማለት ነው። እገዛ ጊዜ እንትን ቢኖር አዳኝ ንጉስ ተብሎ የተጠራለህ ማለት ከፈጣሪ ካላህ ውጭ አንተ ሌላን አካል ቆይ እንደውም አባሽና ዋብያ የምትጣለዙበትም ነው። ከፈጣሪ ውጭ አዳኝ ብለህ የምትጠራው አካል አለ? እኔ ዋሃቢ ምናምን የሚባለው እኔ ጋር አይሰራም። ሙስሊም በሚለው ነው የሚኖረው። እኔ ችግር የለውም። እሺ ካላህ ውጭ አዳኝ ንጉስ አለህ? ይቅርታ አሚር ነው። አሁን ይሰማል። ኦኬ ከፈጣሪ ውጭ አዳኝ ንጉስ ብለህ የምትለው አለ ወይ? የለም። በፈጣሪ ትእዛዝ ያመጣ ሊኖር ይችላል። አሁን ለምሳሌ ነቢያት ሁሉም አዳኝ ናቸው። የመጥፎ መንገድ ይመራዋል፣ አስተምሩሃል። መልካም። ሙሐመድን አዳኝ ንጉስ ብለህ ትጠራዋለህ? እኔ መልእክተኛ ብዬ ነው የሚጠራው። አዳኝ ንጉስ ተብሎ ሙሐመድ ይጠራል? አይ መልእክተኛ በሚለው ነው የሚጠራው። አይ ምክንያቱም ነገር ግን እኮ መልእክት አምጥቶልሃል። ስለዚህ ሙሐመድ አዳኛችን ንጉሳችን ነው ብለህ ትጠራለህ? አይ ቢጠራው ኖርማል ነው። አድኖኛል። ምክንያቱም ትክክለኛው መንገድ ነው። እስቲ በለው እስቲ ሙሐመድ የሙስሊሞች አዳኝ ንጉስ ነው በል እስቲ። አይ እንደዛ ተብሎ ስለተጻፈ በሌልም ግን ኖርማል ነው። ሲሳተፍ እንደዛ ቢለውም ኖርማል ነው። አድኖኛል እኮ ኖርማል መሆኑን እንድናቅ እኮ ነው። አልተጻፈማ። እንደዛ ቢሆን አልተጻፈው ማንበብ ነው የሚሆንብኝ። ኖ ብትለውም ችግር የለውማ። ያልተጻፈን ታምናው። እኔ ጋር ችግር አለው። የተጻፈው ብቻ ነው የሚያምሩ ያለው። ቀደም ምን ብሎናል? በእናታችሁ ካልተጻፈ አንልም ምንም አንልም ብሎ ነበረ እኮ። እንደዛ ብንለውም ችግር የለውም። እኔ እኮ ነው በእኔ ሐሳብ ነው እያለ ነው። አይ አዳኝ ንጉሳችን ስለ ራሴ ነው የሚያወራው እንጂ ስለሌላ አላወራው። ይሄን በበኩል አድኖኛል። ኦኬ ስለዚህ አዳኝ ተብሎ ይጠራል እያልከን ነው? በእኔ ነው እንደዛ አላልኩም። እኔ ለአንተ መልስ ሊሆን ነው ያወራሁት እንጂ እንደዛ ተብሎ አልተጠራም። ምክንያቱም አልተጻፈም። ባለው በታዘዘው ብቻ ነው የምናወራው። እኛ ጨምረን አወራን ማለት ነው። ያልተጨመረውን ጨምሬ ቢያወራ አድኖኛል ለምሳሌ ማለት ነው። መጥፎ መንገድ ትክክለኛው መንገድ መርቶኛል ብዬ ነው የሚያምረው። ተጽፏል። እሱ አምን አልከኝ ቢሮ መሐመድ አዳነኝ ብለህ ስትናገር ተጽፏል ወይስ ከራስ ነው የምትናገረው? እኔ ለምሳሌ እሱ ለውፋይ መልስ ሊሆን ነው አልኩት። በራሴ ሲል አልሰማም። ስለሌላው ስላልክ ነው እኮ አልተጻፈም። እንደዛ ቢያወራ ራሱ ችግር የለም ነው አልኩት። እኔ በራሴ በኩል ነው እንጂ ሙሉ ሙስሊም ኦኬ አይደለም። የራሴ ማውራት ይችላል ነገር እያልክ ስለሆነ ማለት ነው። ቅድም ለአላህ አካላት ሲባል አልልም አልክ። አሁን ደግሞ ያልተጻፈ ነገር መሐመድ አድኖኛል አልክ። የትም ቦታ ላይ ግን መሐመድ አድኗቸዋል ተብሎ አልተጻፈም። አይ አድኖሃል ወይስ መሐመድ አድኖሃል ወይስ ስላለኝ መልስ ነው የሰጠሁት ለኔ በራሴ ማለት ነው። ትክክለኛው መንገድ ወስቶኛል ነው አልኩት። አንዴ እንትን ልበል እሺ። አዳኝ አላህ ብቻ ነው። ቪዲዮ ሰርቻለሁኝና ገብታችሁ ሼር አድርጉ ክርስቲያኖች።
እና እዚህ እየከፈሩ እዛ ሻሃዳ ይዛሉ። ከዛም ከእስልምና ወደ ክርስትና ማነው ከክርስትና ወደ እስልምና የሚል ፖለቲካ ይሰራሉ ማለት ነው። አሁን አላህ ከፍራል እኮ አንተ ነገ ሻሃዳ ታሰልምኛለሽ። እኔ እኮ እንደዚህ ዘሎ ነው በቃ የሚያወሩት የሚገርምኝ። የሚያሰልመማ ኡስታዝ ነው እኮ ከዛም ከክርስትና ወደ እስልምና እሱ አይመለከተሽም እህቴ። ትንሽ መስበር እንትን ፍሬም የሚባል ነገር አለ። እኔ ከነሱ ነው አወራሁት። ስለ ራሴ እኔ ነው የሚያውቀው። በራስሽ እንትን አረክሽ እኮ ይሄ አሁን መተሽ ፖለቲካ እየሰራሽ ነው። ውሸት የሚያወራ በሁሉም እምነት አለ። በልስ አሁን እስቲ ያለህን ቃል ሙሐመድ አዳኝ ነው የሚለውን ቃል እስቲ በል። አረ በለው እሱ ነው እንደ ያልሽው። እኔ እኮ ለኡፋይ መልስ ነው አልኩት። አዲኖሃል ወይ ነው ሲል እኔ አዲኖኛል ማለት እችላለሁ ነው አልኩት። ትክክለኛው መንገድ መርቶኛል ነው። ስለዚህ እኮ መሐመድ አዳኝ ነው በል እስቲ። አረ በለው መሐመድ አዳኝ ነው እኮ አላልኩም። ማስማት ይቀድማል። እህቴ ምን ነው ዘለልሽ? እሺ ቀጥሉ በቃ። አዳኝ በእኛ አላህ ብቻ ነው። አዳኝ ሳይሆን ይድናል። አዳኝ ማለት አላህ ብቻ ነው። በእኛ በእስልምና የሚያድነው አዳኝ ሳይሆን እንዴት ሊያድንህ ይችላል? እስኪ መልስ። አዳኝ አይደለም ብለሃል። አዳኝ ያልሆነ አካል ደግሞ ሊያድን አይችልም። መሐመድ አዳኝ አይደለም ግን እንዴት ስለዚህ አንተ አላዳነህም ማለት ነው። በቃ አንተ የምታወራው እኮ አድኖኛል የምትለው አንድ ትክክለኛው መንገድ መርቶኛል ለማለት ነው ያወራሁት እኔ። እኛ ማን ትክክለኛ መንገድ መራሃል ማን ጠየቀ? የጠየቅነህ እኮ መሐመድ አዳኝ ተብሎ ይጠራል ወይ ነው። በእኛ አዳን አላህ ብቻ አላህ ነው በቃ። አላህና አላህ ብቻ ነው በቃ ምንም ነገር የለም። ስለዚህ መሐመድ አዳኝ አይደለም። አንዴ ታው እኔ ያልኩበት እኮ እሱ ኡፋይም ገብቶታል። አንዴ አዳምጥ እሺ። አላህ ስለዚህ ካላህ ውጪ አዳኝ ንጉስ ተብሎ የሚጠራ የለም ማለት ነው። የለም። እኔ ቅድም ለአንተ መልስ ሰጠው አሁን መሐመድም ትክክለኛውን መንገድ ወስዶኛል ለማለት ፈልጌ ነው አወራሁት እንጂ መሐመድ አዳኝ ነው አለኝ። መልካም ምንም ነገር አይደለም። ክርስቶስ አዳኝ ንጉስ ብለህ ትጠራዋለህ? እኔ አልጠራውም። መልካም አንዴ ክፈችልን እንትና ቤላ። ይህ ትንቢት የተፈጸመው በክርስቶስ ነው። ስለዚህ አምላክነቱ በደንብ የሚያሳይ መሆኑን በመጽሐፍ ነው በቁርአን ነው። በደንብ አዳምጡ ወገኖቼ፣ ዘመዶቼ። ቀጥይ። በመጽሐፍ እኮ ነብይ ያምናል። ነብይ ስለሚያምን ቢያንስ ለነብይ ሪስፔክት አላህና ነብይ ያምናሉ። ኦኬ እሺ፣ ምን ብሎናል ቅድም? አዳኝ የሚለው አምላክ ብቻ ነው አላህ ብቻ ነው የሚያድነው ብሏል። እሺ እዛ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ምን ብሎ ተናግሯል? እነሆ ንጉስሽ ጻድቅና አዳኝ ነው ብሎ ተናግሯል ማለት ነው በትንቢት። ይህን ትንቢት ደግሞ ሲፈጸም የት እናገኘዋለን? ማቴዎስ ወንጌል ምዕራፍ 21 ከቁጥር 1 ጀምሮ እንደዚህ ይላል። ወደ ኢየሩሳሌም ለክርስቶስ ነው። ወደ ኢየሩሳሌምም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁለቱን ላከ፣ እንዲህም አላቸው፣ በፊታችሁ ወዳለች መንደር ሂዱ። በዚያን ጊዜ የታሰረች አህያ ውርንጫም ከእርሷ ጋር ታገኛላችሁ፣ ፍትታችሁ አምጡልኝ። ማንም አንዳች ቢላችሁ ለጌታ ያስፈልጉታል በሉ፣ ወዲያውም ይሰዳቸዋል። ለጽዮን ልጅ እነሆ ንጉስሽ የዋህ ሆኖ በአህያ ላይና በአህያይቱ ግልገሎች በውርንጭላይቱና ተቀምጦ ወደ አንቺ ይመጣል በሏት ተብሎ በነቢያት የተነገረው ይፈጸም ዘንድ ይህ ሆነ ይላል። ስለዚህ ትንቢቱ ክርስቶስ ኢየሱስ ፈጽሞታል ማለት ነው። ያ አላህ በነገረን መሰረት እኛም እንደምናምነው አዳኝ ንጉስ፣ ንግስናው ከምድር ዳርቻ እስከ ምድር ዳርቻ የሆነ አምላክ ብቻ ነው። እርሱ ጌታ ማነው? ክርስቶስ ነው። ይህ ትንቢት ለእኔ ነው የተነገረው ብሎ ቃል በቃል ራሱ ኮታ አድርጎ ክፍሉን አንጥቶ አሳይቶናል ማለት ነው። እናመሰግናለን። ከማን እንኳን ላመጣ እኔ ኢየሱስን ነብይ ነው የሚያምነው። መፍትሄ ነው። ነቢይ ማለት ምን ማለት ነው? መልእክተኛ ማለት ነው። መልእክተኛና ረሱልና የተላከ ማለት ነው። ነብይና መልእክተኛ አይለያይም? ነብይና መልእክተኛ አይለያይም? አዎ መልእክተኛ ያለን ትእዛዝ የፈጣሪን ትእዛዝ የሚያደርስ ሁሉም ነብይ ነው። መልእክተኛ ነው በቃ። እነ ጅብሪል ምናምን ሲለዩ ያው የሰው ልጅ መልእክተኛና ነብይ አይለያይም? ይለያያል። ለምሳሌ አሁን የሰው ልጅ ምናምን ከሆነ ሁሉም ነብይ ነው። አሁን የኢየሱስም የሰው ልጅ ነው።
ምክንያቱም ከማርያም ነው ተወለደው። አይ መልእክተኛና ነብይ ምንድነው ልዩነቱ? ያ የአላህን ትእዛዝ የሚያደርሱ ማለት ነው። የፈጣሪ ነብይና መልእክተኛ። መሐመድ መልእክተኛ ነው ወይንስ ነብይ ነው? መልእክተኛ ነብይ ነው። ነብይ ነው። መልእክተኛስ? ያው ነው። ኦኬ መልእክተኛ ሁሉ ነብይ ነው? እንደዛ ሊሆን አይችልም። ነብይ ሁሉ መልእክተኛ ነው? እንደዛም ሊሆን አይችልም። ጭራሽ አታውቃቸውም ልዩነቶች ናት ነው ተሳፋ እና ያው ከማል እንኳን ተሳሳትካ እና ችግር የለውም። እኔ ቢሳሳቱም እኔ ተሳሳትኩ ማለት እስልምና አይሳሳትም። እኔ ነብይና መልእክተኛ እኔ እውቀት ላይኖር ይችላል፣ ግን ያው እኔ ቢሳሳት እስልምና አይሳሳትም። የተሳሳትኩት እኔ እንጂ ይሳሳታል። እስልምና ነው የተሳሳተው። እንደዚህ ስትል ነው የምታስቁኝ። እሺ ለምንድን ነው? እሺ ኢየሱስ ጌታ ነኝ እያለ ለምን ነው ጌትነቱ ማትቀበለው? ያ እሱ መልእክተኛ ነው። ምክንያቱም የሰው ልጅ ነው። ጌታ ነኝ እያለ ለምን ማትቀበለው? ለምን ማትቀበለው? እሺ ሌላ ምንም ጌታ አለ ሰው የለም በነቢያት። የምን ጌታ? ማን ጌታ አለ? እስኪ እሱን ንገረኝ። አንድ ነቢዮችም ይሁን ምንም ጌታ አለ ምንም የለም። አንድ አሉ አላሉ? ጥያቄ ነው መልስ። ቀላል ጥያቄ ነው። አሉ አላሉ? ምን አገናኘው? ወይኔ ኧረ በጣም ነው የሚያገናኘው። ጌታ ነኝ ያለ እንዴት አላመለከውም አልከኝ። እኔም ደግሞ ጌታ ነኝ ያለ አለ የለም ያልኩ ነው። ኦኬ እሺ ምድራዊ ጌታ ነኝ፣ ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ እስኪ። አንድ ብዙ አለ፣ አንድ ብቻ። አይ እኔ ጌታ ነኝ ያለ አለ የለም ነው አጭር። ወይ አለ የለም በለኝ። ምድራዊ ጌታ አይደለሁም ግን ጌታ ነኝ ያለ አንድ አምጣልኝ። አይ እኔ የጠየቅኩህ ጌታ ነኝ ያለ ያሉ የለማ። ኢየሱስ እንደተናገረው አንድ አታመጣልኝም። የለም እንደሱስ ባይሆንም ያላ ብሏል ሌላ እንደ ኢየሱስ ካልሆነ ታዲያ እኔ ምን አገባኝ? እኔ አላህ ጌታ ነው አይደለ? ቆይ አላህ ጌታ ነው አይደለ? አይ የኔን መልስ ወደ አላህ እንዳሰለ። ቆይ አላህ ጌታ ነው አይደለ? ወደ አላህ እኮ እስልምና ነው፣ ችግር የለውም። የኔን ጥያቄ ብቻ መልስ። ያዋን መልስ ፈልጋታለሁ። ጌታ ነው ያለ አለ የለም። አዳምጥ። እሺ አዳምጣለሁ በደንብ። ምድራዊ ጌቶች ሊኖሩ ይችላሉ። የጌቶችን ፈጣሪ ደግሞ ክርስቶስ ነው። የጌቶችን ፈጣሪ ክርስቶስ ነው። አላህ ለምሳሌ ብርሃን ተብሎ ሊጠራ ይችላል። ፀሐይ ብርሃን ልትባል ትችላለች። አዳምጥ። ፀሐይ ብርሃን ስለተባለች አላህም ኑር ስለተባለ ሁለቱም አላህ ብርሃን ነው፣ ፀሐይም ብርሃን ነች። ስለዚህ አላህ ፀሐይ ነው ማለት ነው። ስለዚህ ክርስቶስ የጌቶች ጌታ ነው፣ የጌቶችን ፈጣሪ ነው። የጌትነታቸው የነኛ ምድራዊ ነው። ክርስቶስ ግን ምድራዊ ጌታ አይደለውም ብሏል። ጌትነቱ ምንድነው? እሱ በፍጡራን ላይ ፈጣሪ ነው። የነሱ ጌትነት ጌታ ተብለው ቢጠሩ ከፍጡራን አንጻር ቢጠራ ሰንበዲ በፍጡራኑ ላይ በክርስቶስ በተናገረው አይነት ጌትነት የተናገራለ ካልከኝ ይኸው ከፍ አደርጋለሁ። ከፈለግ አንድ ብቻ ብዙ አይደለም የምፈልገው። ክርስቶስ ጌታ ነኝ ባለበት የተናገረ አንድ ብቻ ብዙ ሳይሆን አንድ ብቻ ማምጣት የምችል ከሆነ መቀጠል ትችላለህ። አይ ጌታ ነኝ ያለው ነው የጠየቅኩኝ፣ ችግር የለውም። ስለዚህ ክርስቶስ እንደተናገረ አንድም የተናገረ የለም አይደለ? ነው ማምጣት ትችላለህ። አይ እሱን በዚህ በፊት አልደረስኩበትም፣ ግን ጌታ ነኝ የሚል የለም። እሺ አምላክ ነኝ የሚለው ቅድም እስኪ አምጠው። አምላክ ነኝ ብለዋል። ትንሽ ብሎ ጌታ ነኝ ይላል የሚለው ነገር ትንሽ አልገባኝም። መጨረሻ አካባቢ ትክክል ሄዶ ነበር። እኔ ነኝ ካለ በኋላ ይላል የሚለው ነገር እስኪ ያስረዳኝ። ሌላ አካል ያወራው መሰለኝ ነው። አይ ለምን ይመስላል? አንተ ቁል ጥያቄ ነው። ቁልት እያለ አስሬ በቁርአን ውስጥ ቁል ሁወላሁ አሐድ ሲል ምን እያለ ነው? ምን ነው ይሄ? እኮ ለምን እኔ እየጠየቀው በክርስትና ዘላው በላቸው እንደዚህ የሚለው አንድ ነገር አለ። እስልምና ራሱን የቻለ ነው። እሱ ችግር የለውም። እኔ የጠየኩት ደግሞ ክርስትና ነው።
እኮ አዳምጣ። አንተ ጋር እኮ ቁርአንህ ሱረቱ ፈቲሃ ላይ እና የተወሰኑ ክፍሎች በስተቀር አብዛኛው ላይ ቁል 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 ሚል እያለ እናንተ ጋር ይላል የሚል አገኘሁኝ ብለህ እየከሰስከን ነው። ያንተ ቁርአንህ እኮ ሙሉ የሞላው ቁል በሚል ነው በላቸው። እንደዚህ እኔ እኮ የጠየቅከው ይሄ ግልጽ እኮ ነው። የጠየቅከው ስለ መጽሐፍ ቅዱስ እንጂ ስለ ቁርአን አይደለም እኮ። ያው ፓራል ማየት አለብህ ወንድማችን። አለ እኛ ጋር ሲሆን ችግር የሚሆን ከሆነ አንተ ጋር ሲሆን ደግሞ ጤናማ ከሆነ አስቸጋሪ። እኔ እኮ እንደዛ በአንተው መጽሐፍ አስረዳኝ እንጂ ወደ ቁርአን እንደዛ ተናገረ። የመጽሐፍ ቅዱስ ማስረጃው ቁርአን ከሆነ ችግር የለም ይቀበላለሁ። እንደዛ በል። ቁርአን ሊሆን አይችልም። እሺ እንደዛ ከሆነ በመጽሐፍ ይመልስልኝ ማለት ነው። ያው ነው ጠየቅኩኝ። ስለዚህ ያለና የነበረ ይመጣል። እኔ ጌታ አልፋ ኦሜጋ ነኝ ይላል እኮ። ይላል የሚለው ማን ነው አለው? ይላል የምትለው ጸሐፊው ነው። እንደዛ እንደሚል ነገረው። ያንን ጸሐፊው ደግሞ ይላል ብሎ ጻፈው ማለት ነው። ጸሐፊው ነው እንደዛ ብሎ ጻፈው ይላል የሚለው ምክንያቱም እንደዛ እንደሚል ነገረው። እሺ እንዴት በአምላክ ቃል ሰው መጨመር ይችላል ማለት ነው? እንደዚህ ላለው ብሎ ነገረው እኮ። ይላል የሚለውን ነገረው። ይላል ሰው ጨምሮታል አልከኝ። በቃ ሰው ይጨምርበታል ማለት ይላል ብሎ የሚለው ማን ነው? እየነገርኩ እኮ ነው። ቁል የሚለው ማን ነው? እሱ የጻፈው አላህ ራሱ ነው። እኔ እኮ የሚለው አላህ ነው መሐመድ ነው። ወደ ኢየሱስ ስንጠይቅ ወደ ዘላችሁ መሐመድ፣ ስለ መጽሐፍ ስንጠይቅ ወደ ዘላችሁ ቁርአን። አንተና ችግር ቆይ በላቸው የሚለው ቆይ በላቸው የሚላቸው አላህ ነው ወይንስ መሐመድ ነው? እኔ ያንተን መልስልኝና እሱ ሌላ ነው። እሱ እስላማዊ ነው። እሱ እኔ ደግሞ የጠየኩ በክርስቲያናዊ ነው፣ በመጽሐፍ ቅዱስ ነው። ስለዚህ ለዚህ ነው በል የምትለው። እርሱ ምን አለ? ያለ የነበረ የሚመጣ አልፋ ኦሜጋ እኔ ነኝ ነገረው። ልጁ ያሁኑ እንትን የለው ብቻ ነው የምጠይቅህ። ያሁኑ በቃ ሰው ጨምሯል ብዬ ልቀበል ወይስ እንዴት ላድርጋት? አልሰማም። ለምን የምትለው? በል ብሎ ጻፍ። እንደዚህ ብሎ እንዲጽፍ ነገረው። እንደዚህ ብሎ እንዲጽፍ ተነገረው። እኔ ጉራ ገብቶኛል። ምክንያቱም እኔ ነኝ ብሎ ቢያቆም ይላል የሚለው በትመጣ ኢየሱስ ብለዋል ብዬ ውስጥ ይቀበለው ነበር። ግን ይላል ብሎ አፍርሶብኛል። እኔ አልቀበለውም። ሌላ ሰው ነው በቃ ሌላ ተቀበለ። አንዴ ክፈችው። እሺ አንዴ ክፈችው። እንትና በጣም እናመሰግናለን። እኔ ተስማምቶኛል። ጥያቄ ለተስማማኝ በፍጡራን እንዴት ይሰቀላል ይቀጠቀጣል? ውረድ እንደዛ እንዳታወራ። እኔ በስነ ምግባር ያልገባኝ የጠየቅኩ ነው። እኔ አምኜበት ሳይሆን ለማወቅ ነው የሚጠይቀው። ባይዘዊ በቃ አለድል ተስማምቶኛል። ስለዚህ ቁልቁል የሚሉ ክፍሎች በላቸው የሚሉ ቃላቶች እንዳለ ቁርአን ውስጥ ስላሉ ማናችን ልትቀበሉ። እኔ ደግሞ ያን ቦታ ምን አንድ 7-8 የተቀበልኩት ኢየሱስ አብ ያለውን የተናገረው ነው ብዬ የተቀበልኩት። ኦኬ እናያለን። እሺ እንደዛ ከሆነ አንዴ እስክትከፍት የሆነች ነገር ልንገርህና ማለት አንድ ነገር በጣም መታወስ ስላለበት ነው። በጣም ይቅርታ መሀል ላይ መግባት አልወድም። አሁን ልጁ ያላ የሚባለው ልጅ የሚጠይቀው ከክርስትና ነው፣ ከመጽሐፍ ቅዱስ አስረዱኝ ይላል። ጥያቄው በአይት ሰልፍ ግን እስላማዊ ጥያቄ ነው ይዞ የመጣው። እንደዚህ ራሱ ማለት አለበት የሚለው እስላማዊ ጥያቄ ነው። ጥያቄው ራሱ ከመጽሐፍ ቅዱስ ስንሰጠው በእስላም አንደርስታንዲንግ ነው መልሱልኝ የሚለው። ስለዚህ መጀመሪያ ጥያቄን ክርስቲያናዊ አድርገው መጽሐፍ ቅዱስ ይናገራሉ ወይ ብለህ ጠይቅ እንጂ ይሄ እንደዚህ ማለት አለበት እንደዚህ ነው ምናምን አትበል። ቢያንስ ጥያቄ ራሱ እስላማዊ ነው። ስለዚህ ሲመለስልህ በንጽጽር ይመለስልሃል ማለት ነው። ዘመጣው ጥያቄ ስለመለሱ እኔ ያወራሁት የክርስትና ጥያቄ ነው። ክርስትና ጥያቄ ብቻ ጠይቅ። ይኸውልህ ይላል ብለህ እዚህ ጋር ሰው ጨምርበት ምናምን አትበል። እስልምና ገብቶ ጠይቀኝ እኮ ኡፋ እንጂ እኔ አይደለሁም ብሎ ሰምተሃል አይደለም። ጥያቄ ባይት ሰልፍ ነው። ስማኝ፣ ጥያቄ ባይት ሰልፍ እስላማዊ ጥያቄ ነው። እኔ ኡፋይን የጠየቅኩት ይላል የሚለውን አስረዳኝ ነው አልኩት። ኡፋይ ደግሞ ዘሎ ወደ ቁርአን ሲል ቁርአን ሌላ ነው አልኩት። እናንተ ምንድን ነው ያ? አይደለም ጥያቄ ራሱ ጥያቄ ባይት ሰልፍ እስላማዊ ነው። እንደዚህ የሚል ቃል በቃል ያሳዩኝ የሚል ጥያቄ ከእስልምና የሚመጣ ነው። እኛ ክርስቲያኖች በዛ አናምንም። አናምንም። ስለዚህ ጥያቄ ራሱ መሰረቱ እስላማዊ አንደርስታንዲንግ ስለሆነ እሱን አስተካከል ነው። እፎይ ደግሞ በንጽጽር ሲመልስልህ ወደ እስልምና አትግባ አትበለው። ይዘህ የመጣው የእስላምን ጭንቅላት ስለሆነ ማለት ነው።
ኦኬ ጥያቄ የእስላም ጭንቅላት ነው፣ የእስላም ጥያቄ ነው። ስለዚህ ይሄ እንዲስተካከል ነው። እንደዛም አይደለም። እኔ እንደዛ መጽሐፍ ቅዱስ ከጠየቅኩ በመጽሐፍ ቅዱስ መሆን አለበት እንጂ ወደ ቁርአን ማስረጃ አይሆንም። እሱም ፈዩም ብለዋል፣ ማስረጃ አይሆንም ብለዋል። ቁርአኑን አትቀበለውም አንተ፣ እሱ ሌላ ነው። ዘሎ ቁርአን እንዳነካብኝ የሚለው ነው የሚወስድብኝ። አሁን እኔ መጽሐፍ ቅዱስ እየጠየቅኩ ያለው ዘሎ ቁርአን የገባብኝ ከሆነ መጽሐፍ ቅዱስን እንዳነካ በአንተ ሌላ አመጣብህ ያለው እንዳት ተመለስ ማለት ነው የሚሆነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው ስንል እንዴት ነው የምንለው? ገብቶ ካልሱ መጀመሪያ ልክ እንደናንተ የተረዳው ቃል በቃል ቤርባተን በሆነ መልኩ አላህ የተናገረው ቁጭ ብለው ጻፉ ብለን እንደምናምነው የኛንም እኮ አላህ አልጻፈውም፣ ያለ ቃል ነው፣ በሰው እጅ ነው ተጻፈው። እኛ ምናምነው እኮ የእናንተ ፊደል በፊደል ሐረካት በሐረካት ሐርፍ በሐርፍ ፊደል እንዳለ የአላህ ንግግር ነች፣ ዘላለማዊ ያልተፈጠረች ነች ነው የምትሉት። እኛ ደግሞ እንደናንተ አይደለም የምናምነው። የእኛን አረዳድ የእናንተን አረዳድ ይዘህ መጥተህ መጽሐፍ ቅዱስን በዛ አረዳድ ልረዳው እያልክ ነው የተባልከው። ስለዚህ መጽሐፍ ቅዱስን ደግሞ እኛ እንደናንተ አይደለም የምንቀበለው። ኦኬ በእግዚአብሔር መንፈስ ተመርተው ለሰው በሚገባ ቋንቋ ሰዎች ናቸው የጻፉት፣ ለሰው እንዲገባው እንዲረዳው አድርገው። ስለዚህ ቃላቶችን እንደፈለጉ ሊጠቀሙ ይችላሉ። መንፈሱ ግን የእግዚአብሔር ነው። እኛ የምናምነው እንደዛ ነው። ስለዚህ አያስኬድም ጥያቄ ነው እየተባልከ ያለው። አይ እኔም እኮ ያልኩት ይላል የሚለው አልገባኝም። እኔ የገባኝ ያለው ኢየሱስ ያወራ ነው፣ አብን የገለጸው ነው። ኢየሱስ ያለውን እኮ ነው ይላል ያለው። ታዲያ ምንድን ነው ችግሩ? ያለውን እኔ ደግሞ እዛ ጋር የሚያወራው አብን ነው የሚገልጸው፣ ኢየሱስ ነው የሚያወራው ብዬ ነው የተረዳሁት። ማነው ኬታ መጣህ ነው ኢየሱስ አለኝ እያለ ኢየሱስ ያለውን ይላል ብሎ የተናገረህ እንጂ አብን የሚላል እዚህ ጋር የለም። ዛው ምንድነው እስላማዊ ለማድረግ ጥረት እያደረክ ነው ማለት ነው። አይመጣውም ደግሞ ኢየሱስ አንተ ከጸሐፊው በላይ ታውቃለህ፣ ካናገረው ሰው በላይ ታውቃለህ። አታውቅም። እንደዛ ከሆነ እዚህ ኢየሱስ የሚለው አለ እንዴ? አብ የሚለው ከሌለ ኢየሱስ ነው ያለው እያልከን ነው። ይሄ ደግሞ አብን ነው የሚገልጸው ያልኩት ነው እኮ። ኢየሱስ ነው የተናገረው እያልክ ነው። ሲያንብበው እኮ አንብቤዋለሁ። ቦታ ጥቅስ አውቀዋለሁ። አንብብና አስረዳን እስኪ። ኢየሱስ ነው የተናገረው፣ አብን ነው እየተናገረ ያለው እያልክ ስለሆነ መጽሐፋችሁን እናንተ አስረዱ እንጂ እኔ የተረዳሁት ነው። ልትነግረኝ እኮ ነው እየጠየቅኩ ያለው። እሺ ነው ከደመና ጋር ይመጣል አለ አይደለ? እንደማይችል እኔ አባይዞ ቢያውቀው እኮ አልጠይቅም። በቃ መልካም አዳምጥ። እሺ በደንብ አስተውል። እነሆ ከደመና ጋር ይመጣል አለ አይደለ? ይላል። ቀጥል ጨርሳ እንትን ወድና ከደመና ጋር የሚመጣ በማቴዎስ ወንጌል ምዕራፍ 25 ላይ የተነገረለት ማን ነው? ማቴዎስ ወንጌል ምዕራፍ 25 ቁጥር 30 ላይ፣ ማቴዎስ ወንጌል ምዕራፍ 16 ላይ፣ ማቴዎስ ወንጌል ምዕራፍ 17 ላይ በደመና ይመጣል ተብሎ የተነገረው ራሱ ክርስቶስ ነው። በደመና ከመላእክቱ ጋር እመጣለሁ ብሎ የተናገረው። በቀራ ላይ 210 ላይ በደመና የሚመጣው አላህ ብቻ ነው ከመላእክቱ ጋር። ሱራ 89 በቁጥር 21 እስከ 22 በደመና የሚመጣው ከመላእክቱ ጋር አላህ ብቻ ነው፣ ፈጣሪ ብቻ ነው በደመና ጋር የሚመጣው። አንድ በል ዓይንም ሁሉ የወጉትም ያዩታል ይላል አይደለ? ይላል አይልም? ዓይንም ሁሉ የወጉት ያዩታል ይላል አይደለ? የቱ ጋር ነው? አይ ከደመና ይመጣል ካለ በኋላ ዓይንም ሁሉ የወጉት ያዩታል ይላል አይልም? ይላል። ኦኬ አብ ተወግቷል። እሱማ እሱ ቦታ ደግሞ ሌላ ስለሆነ አልገባም። አብ ተወግቷል። እኔ እንደዛ አላልኩም። ይሄ ሌላ ቦታ ነው። በደመና የሚመጣው አምላክ እንደሆነ ተማምነናል። የሚመጣው አካል ደግሞ የወጉት ሁሉ የሚያዩት ነው። እርሱም ደግሞ ትንቢተ ዘካርያስ ላይ አስቀድሞ ምዕራፍ 12 ላይ እንደተነገረው የወጉት ሁሉ ያዩታል። ወገኖች ሁሉ ልክ አንድያ ልጃቸው ሲሞት እንደሚያለቅሱ ዋይ ዋይ ይሉለታል። ቁጥር 10 አካባቢ ላይ በትንቢት የተነገረው እዚህ ጋር መጣና የወጉት ሁሉ ያዩታል አለ። የሚመጣው አካል ምንድን ነው? የተወጋ ነው። ስለዚህ ጸሐፊው ስለ ክርስቶስ እየተናገረ እንጂ ክርስቶስ አይደለም እየተናገረ ያለው ማለት ነው። የምድር ወገኖች ሁሉ ስለ እርሱ ምን ይላሉ አለ? ዋይ ዋይ ይላሉ ይላል አይደለ? እየሰማሁ ነው፣ የጠየቅኩ ነው። መልሳ ደግሞ ስለዚህ እናመሰግናለን። ስለዚህ አካል የሚመጣ ነው። ሲመጣ ደግሞ የወጉት ሁሉ የሚያዩት ነው። ክርስቶስ አስቀድሞ ነግሮናል እንደሚመጣ፣ በደመና እንደሚመጣ። ሲመጣም ደግሞ የወጉት ሁሉ እንደሚያዩ እንደሚያለቅሱም በወንጌል ላይ ነግሮናል።
በትንቢትም አስቀድሞ ተነግሮናል። ከዛስ ይሄ የሚመጣው አካል ማን ነው? ያለው ነው፣ የነበረ ነው፣ የሚመጣውም ሁሉን የሚገዛ ነው፣ ጌታ አምላክ ነው። ያለና የነበረ እንደሆነ ራሱ ነገረን። የሚመጣ እንደሆነ ደግሞ እዚሁ ክፍል ላይ መልሶ በደመና እመጣለሁ አለን። ያለና የነበረ እንደሆነ እዚሁ ዝቅ ብሎ ቁጥር 17 ላይ ይናገራል። ያለው የነበርኩ ነኝ ብሎ የሚመጣ እንደነበረ እዚሁ ቁጥር 7 ላይ ይናገራል። አስቀድሞ ማቴዎስ ወንጌል ላይም ተናግሯል፣ ምዕራፍ 25 ቁጥር 30 ላይ። እንዲሁም ደግሞ ጌታ እንደሆነ ማቴዎስ ወንጌል ምዕራፍ 21 ላይ፣ ሉቃስ ወንጌል ምዕራፍ 19 ላይ፣ ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ላይ፣ ዮሐንስ ወንጌል ምዕራፍ 12 ላይ ጌታ እንደሆነ ነግሮናል። ጌትነቱ የማያልፍ እንደሆነ፣ ጌትነቱ ምድራዊ እንዳልሆነ ዮሐንስ ወንጌል ምዕራፍ 18 ላይ፣ ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ፣ ትንቢተ ዳንኤል ምዕራፍ 7 ቁጥር 13 ላይ ጌትነቱ የማያልፍ ዘላለማዊ እንደሆነ ነግሮናል ማለት ነው። አምላክ እንደሆነ ሮሜ ምዕራፍ 9 ቁጥር 5 ላይ ነግሮናል ማለት ነው። ስለዚህ ይሄ አካል ማን ነው? ክርስቶስ ነው። ስለዚህ የሚመጣው አካል ምን ይላል? አልፋ ነኝ ኦሜጋ ነኝ ይላል። ምን እንደሚል ነገረው? ስመጣ እኔ አልፋ ኦሜጋ ነኝ ይላል። ሲመጣ እንደዚህ ይላል። ሲመጣ ምን ይላል? እኔ አልፋ ኦሜጋ ነኝ ይላል። ሲመጣ ምን ይላል? አሁን ያለውና የነበረው ነኝ ይላል። ሁሉን የምገዛ ነኝ ይላል። አምላክ ነኝ ይላል። አልፋና ኦሜጋ ነኝ ይላል። ይህ አካል ስለኛ የተወጋ ስለኛ መከራን የተቀበለ እና አሁን ኢየሱስና አብ ልዩነታቸው ምንድን ነው? አብ የሚታይ አይደለም፣ አይታይም፣ አልተወጋም። እርሱ የባህሪ አምላክ ነው። የአብ የወልድ የባህሪ አባቱ ነው። አንደኛ ጢሞቴዎስ ምዕራፍ 1 ቁጥር 17 ላይ፣ አንደኛ ጢሞቴዎስ ምዕራፍ 6 ቁጥር 16 ላይ እርሱ ብቻ የማይታይ አምላክ ነው። ስለዚህ የአብ የወልድ የባህሪ አባቱ ነው። ዕብራውያን ምዕራፍ 1 ቁጥር 1 እስከ 3 እንደሚናገረው፣ ይህንኛው ግን ይሄ ሕያው አምላክ የተወጋ የሚመጣው የሚታየው አልፋና ኦሜጋ ሱራ 57 ቁጥር 3 ላይ አንተም ፊት ቀሪ ፊተኛ ኋለኛ ብለህ አንተም ታምናለህ። አልፋና ኦሜጋ ማለት ነው። ቁጥር 17 አድርጊው። እርሱ ፊተኛና ኋለኛ የሆነው ክርስቶስ የተወጋው ስለኛ ሞቱን በሞቱ የገደለ የሲኦልና የሕይወት መክፈቻ ያለው እርሱ ይመጣል። ባየሁትም ጊዜ እንደሞተ ሰው ሆኜ ከእግሩ በታች ወደቅኩኝ። ቀኝ እጁንም ጫነብኝ፣ እንዲህም አለኝ፣ አትፍራ፣ ፊተኛውና መጨረሻው ሕያውም እኔ ነኝ። ሕያው ተብሎ የሚጠራው እንደ እስልምና አላህ ብቻ ነው። ሕያው ተብሎ የሚጠራው አላህ ብቻ ነው። ፊተኛና መጨረሻ ተብሎ የሚጠራው እንደ እስልምና አላህ ብቻ ነው። ክርስቶስ ግን ምን አለ? አትፍራ፣ ፊተኛው እኔ ነኝ፣ መጨረሻው እኔ ነኝ፣ ሕያውም እኔ ነኝ። ኦኬ፣ ይሄ አካል ምን ይላል? ሞቼ ነበረሁ፣ እነሆም ከዘላለም እስከ ዘላለም ድረስ ሕያው ነኝ። የሞትና የሲኦል መክፈቻ አለኝ። የሞትና የሲኦል መክፈቻ ያለው እርሱ ሞቱን በሞቱ የገደለ ፊተኛና ኋለኛ የሆነ ሕያው ተብሎ የሚጠራ ጌታችን ንጉሳችን አምላካችን ኢየሱስ ክርስቶስ ነው። አምላክ ይሞታል ብሎ ነው የሚታመነው? ሞት ምንድን ነው? ሞት ነው። ምንድን ነው ሞት? ሞት ምን ጥያቄ ያስፈልጋል? ሞት ሁለቴ ሞት አለን። ምንድን ነው ሞት? ሙሐመድ ሞቷል? ሞቷል። አሁን ሰላም ስትለው ሰላምታ ይመልሳል? አይመልስም? አይመልስም። ሞቷል። ኦኬ፣ አይመልስም ሰላምታ። አሁን እኮ ሞቷል፣ በህይወት የለም። ስለዚህ ሰላዋት ስታወርድበት ሙሐመድ አይሰማም። በኋላ አለ ነፍሳት ምናምን ስላለ በእንትኑ ነው ሞቷል። ሙሐመድ አሁን ሰላዋት ስታወርድበት አይሰማም፣ አይለማም አይደለ? ምላሽ አይሰጥም። እዚህ ፊት ለፊት አይሰጥም። ፊት ለፊት ባይሆንም መቃብር ውስጥ ሰምቶ ሰላምታ ይመልሳል? አይመልስም?
መቃብር አይመልስ እንደዛ የሚባልም ነገር የለም። ኦልራይት ሐዲሱ የሚያስታውሰኛል ነው ላድርግልህ። እስልምናን አፈረስከው ዛሬ። እስልምና እኮ በእኔ አይፈርስም። አንድ ነገር እኔ ያወቅኩት ነው የሚያወራው እንጂ እንደዛ ስትሉ እንደዛ ብላችሁ እንዳታወሩ። ምክንያቱም እኔ ግል ሰው ነኝ። በእኔ ምክንያት እስልምና አይቀንስም አይጨምርም። እኔ እውቀት ፈልጌ እውቀት የሚፈልግ አይመልስም መሐመድ እያልከኝ ነው። እኔ እኮ እንደዛ ፊት ለፊት አይመልስም ያልኩት እንጂ እንትን ይኖራል፣ የሆነ ነገር ሊኖረው ይችላል። መቃብር ውስጥም አይመልስም ብለኸኛል፣ አይሰማም አይለማም ብለኸኛል። እኔ አንተና እኔ ያወራ ነው የተመላለስ ነው። እኔ ፊት ለፊት እንዳንተና እንደኔ አይመልስም ነው ያልኩት እንጂ የሆነ ከውስጥማ ከአላህ የተያያዘ ነገር ሊኖረው ይችላል። አይ ይመልሳል ቀጥታ። ሐዲሱን ያስታውሰኛል። እንደ አንተና እንደኔ አይመልስም። አሁን አንተና እኔ ያወራን ስለሆነ እንደዛ አይመልስም። አንድ ደቂቃ ኦኬ። መሐመድ አይበሰብስም። አንደኛ መበስበስ ብቻ አይደለም አለመበስ። ኦኬ ቼክ ላድርግልህ ራሱ። አይ አግኝቼዋለሁ። ኦኬ ኦኬ። አንዳንድ አረብኛውን እንትን አማርኛ አንዴ እሺ፣ እንግሊዝኛው ላንብበውና በኋላ አረብኛውን እንትን በኋላ አንዴ። ኦኬ ምንድን ነው የሚለው? ዘ ፕሮፊት ሳይሄዳል ነብዩ እንደዚህ አለ። ኢፍ ኤኒ ዋን ኦፍ ዩ ግሪትስ ሚ ማናችሁም እኔን ሰላም በምትሉኝ ጊዜ አላህ ሪተርን ማይ ሶል ቱ ሚ አላህ ነፍሴን ወደ ራሴ መልስልኝና ኤንድ አይ ሬስፖንድ ቱ ዘ ግሪቲንግ ለዛ ሰላምታችሁ ምላሽ እሰጣለሁ ይላል። እሺ ያው አላህ ሰላም አውርድበት። ሰላም በለው እስኪ መሐመድን። አሁን አይ ሰላም የሚልበት ቦታ ይኖረዋል፣ ችግር የለውም። ኦኬ ሰላም በምትልበት ሰዓት ላይ ሰላምታ ይመልሳል አይመልስም? አይ ይመልሳል አለ እኮ ይመልሳል ነው በቃ ምንም እንትን የሚያመጣ ነገር። ኦኬ ሰላምታ በሚመልስበት ሰዓት ሰምቶ ነው ሳይሰማ ነው ማለት? ሰላምታ የሚመልሰው ያንተን ሰምቶ ነው ሳይሰማ? በአላህ እንትን አለ እኮ አላህ ሰምቶ በአላህ እንትን ሰምቶ አላህ ጋር ስለተያያዘው አላህ ለኔ ይመልስልኛል ስላለው ተቀባዩ አላህ ነው ማለት ነው። ወደ መሐመድ እንትን የሚያደርገው በአላህ ራይት የሚመልሰው ሰላምታውን መሐመድ ነው ወይንስ አላህ ነው? አላህ ይሄ ሰው እኛ እዚህ ያለነው እኛ ምድር ላይ ያለነው እንትን ሶላት ስናደርግ አላህ ደግሞ ለኔ እንትን ይመልስልኛል ወደ አላህ እንትን አደረገው። የሆነ ምን አገባኝ። አንተም እኮ እንድትሰማ እዚህ ጋር እንድትሰማ ያደረገህ አላህ ነው አይደል እንዴ? እንዳንተ እምነት እኮ እንደ ወደ የመለሰልኝ አላህ ነው ማለት ነው። ይሄን መስማት እኮ አንተ እንድትኖር እንድትሰማ ያደረገህም አላህ ነው። አሁንም እኮ አሁን በመቃብር ውስጥ አላህ መሐመድ ሶሪ ይሰማል አይሰማም? ያው በአላህ እንትን ይሰማል ማለት ነው። በአሁን ባየነው መሰረት ማለት ነው። እሱማ አንተ አሁንም እኮ በህይወት እየሰማ ያለው እንደ እምነትህ በአላህ ፈቃድ ነው እንጂ ያላህ ፈቃድ አይደለም የምትሰማው እኮ ያው ነው። ስለዚህ እንደዛ ከሆነ አላህ መሐመድ መቃብር ውስጥ ሬሳው ካልበሰበሰ ሰላምታ የሚመልስ ከሆነ ሞት ማለት ምን ማለት ነው? እሺ አስረዳኝ። ሞት ነው። ምንድን ነው ሞት? ሞት ነው። ሞት ምንድነው ይባላል እንዴ? ሬሳው ካልበሰበሰ የቢሊየን ሙስሊሞችን ሰላምታ የሚመልስ ከሆነ መሐመድ ኢጅ ለእያንዳንዱ ሰላት ባወረዱበት ቁጥር ሰላም ባሉ ቁጥር ሰላምታ የሚመልስ ከሆነ ምንም እረፍት የለውም ማለት ነው። በዓለማችን ላይ ስንት በቢሊየን የሚቆጠር ሙስሊም አለ። ከዛ ውስጥ በሚሊየን የሚቆጠሩ በማይክሮ ሰከንድ ውስጥ ሰላት ያወርዱበታል። ያልበሰበሰው መሐመድ በራሱ አቅሙ ሳይሆን በአላህ ትእዛዝ ነው ማለት ነው። ይህ ግልጽ ነው። አንተ ራስህ በህይወት ያለኸው እንደ እምነት በአላህ ፍቃድ ነው፣ ባላህ አቅም ነው። ስለዚህ ምንም አታምጣው። ፖይንት አያሲዝማ። እሱ ፖይንት የለውም እኮ ማተር አያደርግም። እኔ ካላህ ፍቃድ ውጭ አንተ በህይወት አለህ ራሱ ብዬ ስለማላምን እንደ እምነት መሰረት ማለት ነው። እንደዛ ብለህ እንደማታምን ስለማቅ ስለዚህ ኤኒዌይስ ብቻ ሙሐመድ ለሚሊየን ሙስሊም በማይክሮ ሰከንድ ውስጥ ምላሽ ይሰጣል አይደለ? ሰላምታቸውን ይመልሳል በአላህ እንትን ማለት ነው። አላህ ለኔ ደግሞ እንትን ያደርግልኛል። አላህም ባይጨምርበት ያስማማን ነበር። መሐመድ ብቻው አላለ። ሞት ማለት አሁን ዲፋይን አድርግልኝ እሺ። ሙሐመድ ሞቷል አልሞተም? ሞቷል አልኩ። ሰላምታ እየመለሰ ኦኬ ሞቷል። መሞት ማለት ምን ማለት ነው? እሺ መሞት ነው አልኩ። ሌላ እንትን የሚያመጣለን ነገር የለም። ምንድነው ትርጉሙን አስረዳኝ። ሞት ነው። ሌላ እንግሊዝኛ እንቀይረው ነው። ትርጉሙ ማጣ ከሆነ አስቸጋሪ ነው። አየህ አሁን እኔ ሞት ነው በሚያምነው ያሁኑ መሐመድ የሚለው ነው። በእንትን በቃ የኛን ላስረዳ። ሰዓት ሄዶብኛል፣ ደከመኝ። ይሻል
እንደውም ይሻላል። ያኛው ደግሞ አላህ ምናምን የሚለው ስለገባበት እንተ ለመልታ መሳስለው ራሱ አይመችም። ምክንያቱም አንተ የኢየሱስን ብታመጣልኝ በአብ ነው ሊልክ ይችላለሁ። ስለዚህ ይሄ በመሐመዱ አላህ እንትና እንደዛ የሚል እንኳን የለውም። ሲጀመርም እኮ ሐዲሱን እንኳን አልሰማሁም የሚለው አላህ ነፍሴ ወደ እኔ መልስና መሐመድ ራሱ ነው ሰላምታ የሚመልሰው፣ አላህ አይደለም። መሐመድ ራሱ ነው ሰላምታ የሚመልሰው ነው የሚለው። ቅድም ምን ብለሽ አንበበሽው ነበር? ኦኬ ደግሜ ላንብብልክ። ዘ ፕሮፌት ሳይድ ይላል ነብዩ እንደዚህ ኃይሎ ኢፍ ኤኒ ዋን ኦፍ ዩ ግሪትስ ሚ ማናችሁም በሌላ ሰላምታ ወይም ደግሞ ሰላም ስታወርዱ አላህ ሪተርን ማይ ሶል ይላል። አላህ ነፍሴን ይመልስና ገቱም መሐመድ የት ነው መቃብር ውስጥ ስለሆነ ማለት ነው። አላህ ነፍሴን ይመልስና አይ ሪስፖንድ ቱ ዘ ግሪቲንግ እኔ ደግሞ ሰላምታችሁን እመልስላችኋለሁ ይላል። ሰላምታን የሚመልሰው ማለት እዚህ ጋር ነፍሱን መለሰው ማን ነው? ስለሱ አይደለም። ሰላምታ የሚመልሰው ማን ነው? እዚህ ጋር መጀመሪያ ነፍሱን መለሰው ማን ነው? አላህ ቅድም ስከራከር ነበር። እዚህ ጋር ሰላምታ የሚመልሰው ማን ነው? ነፍሱን የመለሰው አላህ፣ ምን ሰላምታን የሚመልሰው መሐመድ ማለት ነው። አዎ ስለዚህ ያንተ አስረዳኝ። ይሄ ግልጽ ነው። ይሄ ባይዘው አላህ አይደለም። አላህ ኢዝ ዋን ነው የሚለው አላህ ብላችሁ ስምህ በጣም ይገልጻል። በቃ ስንተኛ ክፍል ድረስ ተምራል? ይሄ ትምህርትና ሃይማኖታዊ ይለያል። ባይዘው ስምህ በጣም ይገልጻል። እውቀትን ስምህ ፕሊስ አላህ የሚለው ስም ለእውቀትህ በደንብ ይገልጽሃል። አንተ እንድንኖር ራሱ ነፍስ የሰጠኝ አላህ ነው ብለህ ነው የምታምነው። ግን ሞቻለሁ ብለህ አታምንም። አሁን እያወራኸኝ ነው። ነፍስህን የሰጠህ አላህ ሆኖ ሳለ አይ አላህን የሰጠኝ ስለዚህ ሞቻለሁ ብለህ አታምንም። በህይወት ነው ያለሁት ብለህ ነው የምታምነው። ሙሐመድን መቃብር ውስጥ ነፍሱ ከስጋው ጋር አለች። ነፍሱ ከስጋው ጋር እያለች ሰላምታ ይመልሳል። ሬሳው አልበሰበሰም። ሚሊየን ሙስሊም በማይክሮ ሰከንድ ውስጥ ምላሽ ይሰጣል። ለዚህ ነው ሞትን ዲፋይን አድርገው ስለ የከበደ እኛ ጋር ላነሳው ምንድነው እሱ ሞት ምንድነው እሱ ሞት እኛ ጋር ዲፋይን ይሆናል። ቆይ አንድ ነገር እኔ እዚህ ላይ ልጨምር። የመሐመዱ አላህ ነፍሱን መለሰለት የሚለው ስለገባበት ፕሊስ በቃ ያንተን ለሌሎቹ ነፍሳቸውን የሰጣችሁ አላህ አይደለም። በቃ ለነገሩ ኢሳ ነው ለካ ነፍስ የሰጣችሁ እናንተ ጋር እንደዛ አይነፋም። ሚዩት አድርግ ታስረዱ ይሻላል። እኔ ኖርማል ጥያቄ ሚዩት አድርግና ቆይኛ ላስረዳሽ። የኛ ሞት ላስረዳ። ሞት በራሱ ዲፋይ የሚደረግ ነው። ሞት አንድም ሰው በህይወት እያለ ሞት ተብሎ ሊጠራ ይችላል። ክርስቶስ እነኛ በማቴዎስ ወንጌል ላይ ያሉትን ሙታንን ሙታን ይቅበሯቸው ብሎ እንዳለው በህይወት እየተጓዙ የማይረዱ የማያስተውሉ እውነት ከሐሰት ማይለዩ ሙታን ተብለው ይጠራሉ። ተከተሉኝ ሙታንን ሙታን ይቅበሯቸው አለ። አንደኛው በስጋ በነፍስ ስጋ ነፍሱ የተለየች አለ። አንደኛው ደግሞ እነኛ የሚቀብር ስጋና ነፍሱ ያልተለያየ ክርስቶስ መከተል ያልወደዱ ሙት ተብለው በወንጌል ተጠርተዋል። አንድም ስጋና ነፍስ መለየት ደግሞ በእኛ ሞት ይባላል። አንድ ያዕቆብ ምዕራፍ 2 ቁጥር 26 አካባቢ አንድ ቼክ አድርጊው። አይ ዶንት ኖ እየወፈርኩ ነው መሰለኝ፣ በጣም እየሞቀኝ ነው። ኦኬ ምዕራፍ ስንት ነው የከፈትሽው? ምዕራፍ 1 ነው 2 እሺ። ከነፍስ የተለየ ስጋ የሞተ እንደሆነ እንዲሁ ደግሞ ከስራ የተለየ እምነት የሞተ ነው። ስለዚህ ሞት ማለት ምን ማለት ነው? ከነፍስ የተለየ ስጋና ነፍስ ሲለዩ ሞት ተብሎ ይባላል። አላህ ዲፋይን አድርገው ያልኩ ለዚህ ነው። ነፍስና ስጋ ከተለየ አንድ አካል ሞቷል ይባላል። በድኑ ወደ አፈር ይገባል ማለት ነው። ነፍስ ደግሞ ወደ ሰጣት ወደ ጌታ ትሄዳለች። ስለዚህ ነፍስና ስጋ መለያየት ሞት ብለን እኛ እንጠራለን። ስለዚህ ክርስቶስ ሞተ ሲባል በስጋ ብለን ነው የምንለው። ያ ማለት ምን ማለት ነው? ነፍስና ስጋው መለየት። አንደኛ ጴጥሮስ ምዕራፍ 3 ቁጥር 17 እና 18 ግፈችው። እናንተ ጋር አሁን ይህንን እንደዚህ ብለህ መጥራት አትችልም። ነፍስና ስጋ መለየት ነው ሞት ካልከኝ ሙሐመድ ከነፍሱ ጋር መቃብር ውስጥ ስላለ ሰላምታ እየመለሰ ስለሆነ አልሞተም ማለት ነው። ክርስቶስ ደግሞ ወደ እግዚአብሔር እንዲያቀርበን እርሱ ጻድቅ ሆኖ አመፀኞች አንድ ጊዜ በኃጢአት ምክንያት ሞቷል እና በስጋ ሞተ፣
በመንፈስ ግን ሕያው ሆነ ይላል። በምን ሞተ ይላል? በስጋ። በመንፈስ ግን ምንድነው? ሕያው ነው ይላል። ስለዚህ ስጋው ወደ መቃብር ሲሄድ ነፍሱ ደግሞ በሲኦል እንኳን ላሉት ሄዳ ወንጌልን ሰበከችላቸው። ቁጥር 19 ላይ በእርሱም ደግሞ ሄዶ ምን ይላል? በወይን ለታሰሩት ነፍሳት ሰበከላቸው። ሄዶ ሰበከላቸው ወንጌልን ማለት ነው። ስለዚህ አምላክ በሁሉ የሞላ በሁሉ ያለ ነው። ክርስቶስ በስጋ ሞተ፣ በመንፈስ ግን ሕያው ሆነ ብለን ነው የምንናገረው። ስለዚህ ስጋና ነፍሱ በፈቃዱ ተለየች ብለን ነው የምናምነው። አምላክ የሚሞት አይደለም። በባህሪ አምላክ የሚሄድ የሚነሳ የሚቆም የሚሞት ተብሎ ለአምላክ በፍጹም አይነገርም። በሁሉ የሞላው ያ ቃል በሁሉ ያለው፣ ስለዚህ ከስጋው ጋርም በመቃብር ውስጥ አለ፣ ከነፍሱ ጋርም አብሮ አለ ማለት ነው። እሺ የሞተው ራሱ ነው ሞተው ወይስ በሰው እጅ ነው ሞተው? በአካልም ቢሆን ማለት ነው ከነፍሱ ቢለዩ የሞተው ያኔ በሰው እጅ ነው ወይስ በራሱ ጊዜ ነው እንደዚህ ባለበት የሞተው? በሰው እጅ ነው ወይስ በራሱ ነው ስትል እንዴት አሁን እዚህ ባለውት መሞት አለ አንዴ በቃ ራሱን ማጥፋት አለ ወይም ሰውም ወግሮ እንትን አድርጎ ማግደል አለ። ብዙ ነገር ነው። አሟሟቱ እንዴት ነው? እንዴት ሆኖ ነው ሞተው? ያኔ ሲሞት ማለት ነው ሞቷል ብላችሁ ታምናላችሁ? በአሁኑ ስታይል ማለት ነው በእናንተ እምነት መሰረት ሰቅለውታል። የሰቀሉት ደግሞ በተንኮል ተነሳስተው ሰቅለውታል። ነገር ግን አስገድደውት ከሱ ፍቃድ ውጪ አይደለም። በፍቃዱ ነፍሱን ሊያነሳት ስልጣን ስላለ ዮሐንስ ወንጌል ምዕራፍ 10 ላይ ቁጥር 17 እንደሚናገረው ነፍሴን ላነሳት ላኖራትም ስልጣን አለኝ ብሎ እንደተናገረ ነፍሱን ስለ ወዳጆቹ ቤዛ ሊያደርግ አሳልፎ ሰጥቷል። እነኛ ግን የሰቀሉት ለክፋት ነው፣ ለተንኮል ነው ያደረጉት። ይህንን ያደረጉት እነሱ ለክፋት ነው። እነሱ ለክፋት ቢጠቀሙትም እሱ ግን ቁጥር 17 እነሱ ለተንኮል ለክፋት ነው የሰቀሉት፣ እርሱ ግን ለድነት አደረገው ማለት ነው። ካሳ ካሰበት ማለት ነው። ዮሐንስ ወንጌል ምዕራፍ 10:17 ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። ቁጥር 27 አድርጊው። ነፍሴን አነሳታለሁ አለ፣ ራሴው ማለት ነው። በራሱ ፍቃድ ማድረግ ይችላል። እነሱ በጉልበት በአቅም በኃይል ያለሱ ፍቃድ አይችሉም። በጎቼ ድምፄን ይሰማሉ፣ እኔም አውቃቸዋለሁ፣ ይከተሉኛል። ኦኬ እኔም የዘላለም ሕይወትን እሰጣቸዋለሁ፣ ለዘላለም አይጠፉም፣ ከእጄም ማንም አይነጥቃቸውም አለ። የዘላለም ሕይወትን የሚሰጥ እሱ ነፍሱን ሊያነሳ ስልጣን እንዳለው ነገረን ማለት ነው። ነፍሱን ማንሳት ይችላል፣ መስጠት ይችላል ማለት ነው። ስለዚህ እነዚህ ከሆነ ዮሐንስ ወንጌል ምዕራፍ 18 ላይ ስንመለከት ቁጥር 18 አንዴ ክፈችው። ሊሰቅሉት ይፈልጉት ነበረ። ዮሐንስ ወንጌል ምዕራፍ 11 ላይ 7 ላይ ስትመለከት፣ 12 ላይ ስትመለከት፣ 13 ላይ ጊዜው ሳይደርስ ይሰወርባቸው ነበረ። እነሱ አጥብቀው ሊገሉት፣ በተለይም ዮሐንስ ወንጌል ምዕራፍ 12ን አንብበው ቁጥር 11 ላይ እንትናን አልዓዛርን አስነሳ። ከቁጥር 38 አካባቢ ጀምሮ ስታነበው አልዓዛርን ከመቃብር ሲያስነሳው በጣም ብዙ ሰዎች ተከተሉት። ብዙ ሰዎች ሲከተሉ ተናደዱ። እነኛ ምንድነው ዝም ካልን እንዳለ እሱን ሊያምኑ ነው ብለው በጣም ተበሳጩ። ኢቭን አልዓዛርን ለመግደል እንኳን ደግሞ ወደ ማሰብ ገቡ ማለት ነው። ከመቃብር እሱን ካስነሳ ይህንን ታምር ያዩ ሁሉ 4 ቀን የቆየን መቃብር አስነስቷልና ስለዚህ ብለው ተበሳጭተው ሊገሉት ይፈልጉ ነበረ። ጊዜው ሲደርስ ግን አስቀድሞ ዮሐንስ ወንጌል ምዕራፍ 7 ላይም ጊዜው ሳይደርስ ይሰወርባቸው ነበረ። ጊዜው ሲደርስ ግን የመጣው ራሱ ለቤዛነት ነውና ሊሰቀል እስከ ሞት ድረስ ሊታዘዝ ነውና የመጣው። እነኛ ግን ሰቃዮቹ ይሁዳን ጨምሮ ጥቅመኞች ነበሩና ልባቸው ተንኮል ያለበት ነውና ይፈልጉት ነበረ ሊሰቅሉት። እሱ ሳይፈልግ በጉልበት ኃይል ማድረግ ይችላል ወይ? ክፍሉ ይንገረን። ቁጥር 1 እሺ፣ አንድ አንብቢው፣ ዝቅ አድርጊው።
ቁጥር 2 ጀምረሽ ቀጥይ። እሺ በዚህ ላይ ኢየሱስም አንዴ አንድ እንጨርሰው ይነበብ። ኦኬ እንግዲህ ኢየሱስ ክርስቶስ የተሰማኝ ነው እና ኢየሱስም ደቀ መዛሙርቱም ብዙ ጊዜ ወደዚያ ተሰበሰቡ አሳልፎ የሰጠው ይሁዳ ደግሞ ስፍራውን ያውቅ ነበረ። ስለዚህ ይሁዳ ጭፍሮችንና ከካህናት አለቆች ከፈሪሳውያንም ሎሌዎች ተቀብሎ በችቦና በፋና በጋሻ ጦርም ወደዚያ መጣ። ኢየሱስም ሎክ አስቀድሞ ዮሐንስ ወንጌል ምዕራፍ 13 ላይ አስቀድሞ እንደሚሰጡት ተላልፎ እንደሚሰጥ ምናምን ነግሯቸዋል። ይሄ እንደሚሆን አስቀድሞ ነግሯቸዋል። እንደሚሰቀልም ነግሯቸዋል። ማቴዎስ ወንጌል ምዕራፍ 16 ከቁጥር 16 ጀምሮ እስከ 21 አካባቢ ነግሯቸዋል። ኢቭን አትሰቀል፣ ይቅርብህ፣ አይሁንብህ ሲሉት ሁሉ ይገስጻቸው ነበረ። ለቤዛነት ስለመጣ ግን እስከ መስቀል ሞት ድረስ ለመታዘዝ ስለመጣ ጊዜው ሲደርስ ራሱን አሳልፎ ዛሬ እንዳየነውም ማቴዎስ ወንጌል ምዕራፍ 21 ላይ፣ ሉቃስ ወንጌል ምዕራፍ 19 ላይ፣ ዮሐንስ ወንጌል ምዕራፍ 12 ላይ ሆሳና ታሪክ ራሱ ወደ ኢየሩሳሌም የመጣው ራሱን አሳልፎ ለመስጠት ነው። በቃ ስለሚፈልጉት ሊሰቅሉት ስለሚፈልጉ አስቀድሞ ዘካርያስ ምዕራፍ 9 ቁጥር 9 ላይ ስለተነገረ ትንቢቱ። እነኛ ግን ለተንኮል ነው የሚፈልጉት። ቤዛ እንዲሆን ፈልገው አይደለም። እሱ ለቤዛነት ነው። የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊያደርግ መጥቷል ብሎ ነግሯቸዋል። ቤዛ ሊሆን ማቴዎስ ወንጌል ምዕራፍ 20 ቁጥር 28፣ ማርቆስ ወንጌል ምዕራፍ 10 ቁጥር 45 ማለት ነው። ቀጥይ። ከዛ በኋላ ጊዜው ሲደርስ ግን ምን ተፈጠረ? ይሁዳ ከጭፍሮቹ ጋር አብሮ ችቦዞ ፍለጋ መጣ አይደለ? እዛ ቦታ እንደሚገኝ በጌተሰማኒ እንደሚኖር ስለሚያውቅ እየመራቸው መጣ። ጋይድ አንብቢው። ወደዚያ መጣ። ኢየሱስም የሚመጣበትን ሁሉ አውቆ ወጣና ማንን ትፈልጋላችሁ አላቸው። የናዝሬቱን ኢየሱስ ነው ብሎ ፈላጊዎቹ አሉ። ክርስቶስ አስቀድሞ የሚመጣበትን አውቆ የሩቁን አዋቂ እንደ እስልምና አላህ ብቻ ነው ተብሎ የሚታመነዋል። የሚመጣውን አውቆ ጠበቃቸው። ማንን ትፈልጋላችሁ አላቸው። ጋይድ እነሱም የናዝሬቱን ኢየሱስ ብለው መለሱለት። ኢየሱስም እኔ ነኝ አላቸው። አሳልፎ የሰጠውም ይሁዳ ደግሞ ከእነርሱ ጋር ቆሞ ነበር። እንግዲህ እኔ ነኝ ባላቸውም ጊዜ እኔ ነኝ ማንን ትፈልጋላችሁ አሉት። ኢየሱስን አሉ። እኔ ነኝ አላቸው። ምናቸው ልባቸው እንደታወረ እዩ። የሚፈልጉትን እንኳን አላወቁም ማለት ነው። እኔ ነኝ አላቸው። ያለ ፍቃዱ ያለ ፍላጎቱ አለመያዝ ምናምን ቢሆን ኖሮ ይሰወርባቸው ነበረ። አስቀድሞ ጊዜው ሳይደርስ ሲሆን ጊዜው እስኪደርስ ድረስ ሲፈልጉት ይሰወርባቸው ነበረ። ከመካከላቸው ተሰውሮባቸው ወጣ ነበረ። አሁን ጊዜው ስለደረሰ ግን እኔ ነኝ አላቸው። ጋይድ እኔ ነኝ ባላቸውም ጊዜ የሰጠው ይሁዳ ደግሞ ከእርሱ ጋር ቆሞ ነበረ። እንግዲህ እኔ ነኝ ባላቸው ጊዜ ወደኋላ አፈግፍገው በምድር ወደቁ። ደግሞም ለምድር የወደቁት እኔ ነኝ ሲላቸው አምላክነቱ ሲገለጥ የባህሪ አምላክ ነውና በፊቱ ማንም ሊቆም አይችልምና ሰራዊቱ በይሁዳ እየተመራ የመጣው እንዳለ ወደቁ። ኦራይት ቀጥይ። ደግሞም ማንን ትፈልጋላችሁ ብሎ ጠየቃቸው። እነርሱም የናዝሬቱ ኢየሱስ አሉት። ኢየሱስም መልሶ እኔ ነኝ አልኋችሁ። እንግዲህ እኔን ትፈልጉ እንደሆናችሁ እነዚህ ይሂዱ ተዋቸው አለ። ይህም ከእነዚህ ከሰጠኝ አንዱ እንኳን አላጠፋሁም ያለው ቃል ይፈጸም ዘንድ ነው። ቁጥር 9-10 ንገቢው። ይህም ከእነዚህ ከሰጠኝ አንዱን ስምዖን ጴጥሮስም ሰይፍ ስለነበረው መዘዘው። የሊቀ ካህናቱንም ባሪያ መጥቶ ቀኝ ጆሮን ቆረጠው። የባሪያውም ስም ማልኮስ ነበረ። ኢየሱስን ጴጥሮስን ሰይፍህን ወደ ሰገባው መልሰው፣ ሰገባው ክተተው፣ አብ የሰጠኝ ጽዋ አልጠጣትምን አለው። እንግዲህ የሻለቃውን ጭፍሮች የአይሁድም ሌሎች ኢየሱስን ይዘው አሰሩት። አስቀድመውም ወደ ሐና ወሰዱት። በዚህ ዓመት ሊቀ ካህን ለነበረው ለቀያፋ አማቱም ነበርና። ይበቃሻል። ኤኖስ ዝቅ ብሎ ጌትነቱ ከምድር እንዳልሆነ ምናምን የሚናገርበትን ቼክ አድርጊው። ስለዚህ ምንድነው እሱ ጴጥሮስ
በኃይል የሚታገል የሚከላከልለን መስሎት ሴፍ አንስቶ እንትን አለ ነው። ሴፍ የሚያነሳ በሴፍ ይሞታል፣ ሴፍን ወደ ሰገባው መልስ ብሎ አዘዘው። እንዲሁ በማቴዎስ ወንጌል ምዕራፍ 26 ቁጥር 52ም እንደዚሁ ማለት ነው። ስለዚህ እነኚህ ያዦቹ ልባቸው የታወረ በጥቅም የናወሉ ናቸው። ስለዚህ በፍቃዱ ተይዞላቸዋል። እነሱ ግን ጥቅመኞችና አሳልፎ ይሁዳም የሰጠው ለገንዘብ ሲል ነበረ። ይበቃ ችግር የለው። እዚህ ጋር እሺ፣ አሁን ኢየሱስ አምላክ ነው ሰው ነው የሚባለው? ጥያቄ ተመለሰልህ አይደል? እዚህ በመጽሐፉ መሰረት ምንም አይልም። እሺ፣ አሁን ያልገባኝ ነገር አላህ በጣም ብዙ ጥያቄ የጠየቅኩና ተመለሰልህ። ትንሽ መሽቷልም ማወቅ እኮ አንተ አሁን ይሄኛው ካልገባህ ማለት ነው። ይሄኛው እንዴት ገብቶ ነው ያመንከው? ለምሳሌ ቅድም አንተ መሐመድን ነፍሱን የሰጠው አላህ ነው ብለሃል። ነፍሱን የወሰደበትስ ማን ነው? አላህ ነው ወይስ አይደለም? መውሰድም መስጣትም መብቱ ነው። እሱን ተው። ስለዚህ ነፍሱን ሲወስድበት ሞተ ብለሃል አይደል? ይሄ እኮ ሌላ ነው። የመጽሐፍ ቅዱስን እሱን እኮ ባጭር መልስልኝ። ነፍሱን ሲወስድበት ሞተ አልክ። ያ መጽሐፍ ቅዱስ ማስረጃው ምንድን ነው? ቁርአን ነው እንደ ቅድም ነው። እሱንማ ይሄው ቀኑን ሙሉ ሌሊቱን ሙሉ እኮ ጠየቀን። ረጅም ሰዓት የመጨረሻ ጥያቄ ነው። 40 ጥያቄ። አንድ ጥያቄ ደግሞ መልስ አንተ። ይሄን የመጨረሻ መልስና ጽሁፉን አንብበነዋል። ችግር የለውም አይተነዋል። አሁን ደግሞ የቀራን ኢየሱስ ሰው አላህ አይቼ ብቻ መልስ ይበቃኛል። ግን ያው ጨርሰናል፣ አንብበናል። ግን ሰውና አምላክ ሆነበት አይለኝም። እሱ ይሄኛው ሲገባ ያኛው ይገባል። አላህ እንዴት እንደሞተ ይኸውልህ። መሐመድ ነፍሱ ስትወጣ ሞተ አልክ፣ ነፍሱ ስትገባ ደግሞ አልሞተም ብለህ እንዴት ነው ልትረዳ የቻልከው? መጀመሪያ ይህንን ሳትመልስ ይህን ብናስረዳ ራሱ ትርጉም የለውም። ኦኬ መሐመድ ሞት ያልከው ነፍሱን አላህ ሲወስድበት ነው። ነፍሱን ደግሞ መቃብር ውስጥ ሆኖ ስጋው አይበሰብስም። ነፍሱ ስትገባ ይሰማል፣ ይመልሳል። ይህ ሰውዬ እንዴት ነው ሞተ ምትለን? አንድ ጊዜ እንዴት ነው ሞተ ምትለን? ቢኮዝ ኢምቢሊየን ሙስሊም የእሱን ስም ባነሳ ቁጥር ነፍሱ እየገባች ነው። ለሰከንድ ለማይክሮ ሰከንድ እንኳን አትወጣም ማለት ነው የመሐመድ ነፍስ። ስለዚህ አልሞተም መሐመድ ሞተዋል ምትለን ከየት አምጥተህ ነው? በራስህ አስተምሮት መሰረት ይህንን እንዴት ነው የምትረዳው? ይህን አናላይዝ አድርግና ነገ ደግሞ መተህ ሌላ ጥያቄ ትጠይቃለህ። ደክሞታል። እሱም አሁን 7 ሰዓት ሊሆን ነው፣ መሽተዋል። እሺ ኖርማል ነው፣ ችግር የለውም። አመሰግናለሁ። ዛሬ ማስተማሩ አሪፍ ነው፣ ግን የሌላውን እምነት እንደዚህ በፍቅር ማስተማሩ ደስ ይላል። የሌላውን ሰንሳድብ ምክንያቱም ያው ውሻም ይሁን የሚያመልከው ድመት ይሁን ያማዋል። ያ የሚያመልከው ትክክለኛ ብሎ ነው የሚያምነው። እንደዚህ ተብሎ ሲያወራ ደስ ሊል ይችላል፣ ግን እንደዚህ በፍቅር ማስተማሩ በጣም ደስ ይላል። አመሰግናለሁ። እሺ በርታ፣ ነገ እንገናኝ። ያልደረሳችሁ እድልም እንግዲህ ሶሪ፣ ነገ እንገናኝ። ወረድ በሉ አሁን ከቤቴ ሶሪ። ትወርዳላችሁ ወይንስ እኔው ላስወርዳችሁ? አትወርዱም ከቤቴ? እሺ እንወርዳለን። እሺ ደህና ደሩ ሁላችሁ። ኧረ ተይ አትውረጂ። ኧረ እወርዳለሁ። እኔ እወጣለሁኝ፣ አንቺ አትውረጂ። እሺ ደህና ደሩ። ትስቃለች እንዴ ደግሞ? አመረረች እኮ። ክርስቲያን የት ሄዶ ነው የሚል አንድ ሰው ብቻ ጠያቂ ያገኘን ክርስቲያን። ሶሪ እስካሁን ድረስ አንድ ሰው ብቻ ነው በቃ የክርስቲያን ናፋቂ ያለው ማለት ነው። ዘሁር ክርስቲያንን አይፈልጉትም እናንተ። ወይኔ ክርስቲያንን አትፈልጉትም ማለት ነው። ሰዓት ሄደብን ዛሬ። ነገ ሆሳዕና ሂዱ ተኙ፣ በቃ ሂዱ ተኙ። ሰዓት ሄዶብናል። ቻው። ከሐዋሳ የተለያዩ ኤሌክትሮኒክሶችን ይሰራል። 2000 ብር አስገብቶ አሁን ሙስሊም ይሆናል። እጅግ አድርገን እናመሰግናለን። እሺ ጉድ ቅሳነት ወለተ ሃይማኖት ትባላለች። በጎልድ ቲክቶክ
ቅሳነት ከወለተ ሃይማኖት ትባላለች። ኤርትራዊ እህታችን ናት። አሁን ደውላ በጎልድ ቲክቶክ 200